ኦኬ በምክንያት ነው። ካልቸሩ ይለያል፣ የሆነ ነገሩ ይለያል። የፋብሪካ ሳሙና አይደለንም። የአመለካከት ልዩነት ሊኖር ይችላል፣ ግን ሁላችንም በዳንበት እውነት በእግዚአብሔር ልጅ በኢየሱስ ክርስቶስ አንድ ነን። ደግሞ በሶስቱም በኩል ሶስቱም ወንድሞቼ ኤፊም፣ ቃሌም፣ አማንጋም በእግዚአብሔር ቃል እውቀትም ሆነ ቴዎሎጂካል እውቀት ፊታቸው አትቆምም። ፊታቸው አትቆምም። ሀሳቤ ልጨርሰብልኝ። ፊታቸው አትቆምም። ልትበታትን ነበር የመጣኸው፣ አንድ አደረግከን። በአንዳንድ ነገሮች ራሱ የተነቋቆርን ሰዎች አንድ ላይ ቆምን። በአንዳንድ ነገሮች ራሱ ያልተግባባን ሰዎች አንድ ላይ ቆምን። እበትናቸዋለሁ ብለህ አንድ አደረግከን። አንድ አደረግከን። የፈረዘው ሪዞርት ላይ ሪፊት የምታደርጉት ስራ ሰጣችኋለሁ። ሪሊ ስራውን ከፈረሰው ማንነት ጀምር። ስራውን ከፈረሰው ባልነት ጀምር። ስራውን ከፈረሰው አባትነት ጀምር። ብዙ ማንነትህ ላይ ያልሰራኸው ነገር አለ። በመረጃ ስለማወራ ማለት ነው። እስከ ዛሬ ነገሮች ይስተካከላሉ ብዬ ገና የዛን ጊዜ ጫፍ ስጀምር ተባለ። ድንኳን ውስጥ ለቅሶ ተቀመጣችሁ። አንዳንድ እዚህ ያላችሁም ግራና ቀኝ የማታዩ ማለት ነው። ሜርሲ የግል ህይወት አላወጣሁም። እስኪ አምጡ። ከዛሬ በፊት ስለሱ ስለ ግል ህይወት አላወራሁም። የእሱ አይደለም እንዴ ስድብ? እግዚአብሔር የፈጠረውን ሰው ስንዝሮ ማለት አይደለም እንዴ ስድብ? ሰው ያቅለሸልሸኛል። አንተ እርጉዝ ነህ እንዴ የሚያቅለሸልሽ? የሆነ የሴት ሆርሞን በዝቶብሃል እንዴ? ምንድነው የሚያቅለሸልሽክ? ሰው ያቅለሸልሻል? ምን ማለት ነው እንዴ? ሰው ያቅለሸልሸኛል ይባላል ወይ? አይባልም። ሰው ያቅለሸልሸኛል አይባልም። በጭራሽ ሰው ያቅለሸልሸኛል አይባልም። እንዴት ሰው ያቅለሸልሻል? አያቅለሸልሽም ሰው። እሱ እኮ የተከበረ ባል የተከበረ አባት እኮ ነው። አዎ ልትከፋፍል መተክ ሁሉን ሰው አንዳደረክ። ሁሉን ሰው ወንድሞቼን እህቶቼን አንዳደረክ። ስለዚህ እስከ ዛሬ ነገሮች ይስተካከላሉ በማለት ነው ብዙ መረጃዎችን ይዤ ዝም ያልኩት። ታስተካክላለህ በማለት አሁን ግን መከፋፈልን በግልጽ እየሰራክ ነው። በግልጽ ስለሆነም ተውን ብትባል አልሰማህም። ወንድሞች ላይም ሆነ ቤተ እምነታችን ላይ መሳለቅህን ስላላቆምክ ማንነትህን ማጋለጥ ግዴታ ሆኖ አግኝቼዋለሁ። አላማህን ማጋለጥ ግዴታ ሆኖ አግኝቼዋለሁ። ስለዚህ ለኛ አይደለም አንተ የቤት ስራ የምትሰጠው። የፈረሰ ሪዞርት ምናምን ያልከው አንተ እኮ ፈረስክ፣ በቁምክ ፈረስክ። እንደ ሴባስቶፖል መድፍ አንዴ ተኩሰ ከሸፍክ። በህይወት ከሽፈሃል በህይወትክ ማለት ነው። የትኛው የህይወት ተሞክሮ ነው አሁን አንተ መተህ ቲክቶክ ላይ የምታስተምረው? መከፋፈልን ነው የምታስተምረው? ወደ የትኛው ቸርችስ ነው ህዝቡን የምትጠራው? የአንድ ሰው እኮ የህይወት ተሞክሮን በማየት የአሁን አላማውን
ኢንቴንሽኑን መገመት እኮ ቀላል እኮ ቀላል። በየሄድክበት መከፋፈል፣ በየሄድክበት መስረቅ ኢነሰንስ የቤሪያ ኮንፈረንስ ስትባረር በጀርባ ሄድክና በኮንፈረንስ ውስጥ ያሉትን ህዝቦች በጠቅላላ ስልካቸውን ፕሪንት አድርገክ በውስጥ ኑ ከዛ ውጡና ኑ እኔ ጋ ኑ እኔ አዲስ ኮንፈረንስ ከፍታለሁ ኑ ይመሰክራሉ። ቤሪያ ኮንፈረንስ ውስጥ ያሉት ሰዎች ወንድሞች ደግሞ በየዋህነትም ሆነ ባለማወቅ የሄዱበት አካሄድ ትክክል እንዳልሆነ አሁን አውቀዋል ብዙዎች። ለወደፊት ደግሞ ከዚህ እንደሚመሩበት ተስፋ አደርጋለሁ። አለመቸኮልን፣ ሁሉም ቤት ጥልቅ አለማለትን፣ ሁሉም ቤት እልልልልልል አለማለትን እንደሚማሩበት ተስፋ አደርጋለሁ። አንተ ያነበብከውን የዳንክበትን አልልም፣ በነገራችን ላይ ስላልዳንክበት ማለት ነው። አንተ ያነበብከውን ቤት ከፍተህ አስተምር። እኛ የዳንበትን ነው ቤት ከፍተን የምናስተምረው። የዳንበትን የምንጸድቅበትን እየጸደቀን ያለንበትና የምንከብርበትን እውነት ነው የምንናገረው። አንተ ግን ያነበብከውን ኤድዋርድ ቻርልስ ኦግስቲን ኦግስበርግ የምትልበትን ማለት ነው ያነበብከውን ቤት ከፍተህ መለፍለፍ ትችላለህ። ነገር ግን የኢትዮጵያ መካነ ኢየሱስን አንተን መወከልም ሆነ አስተምሮዋን ማስተማር አትችልም። ምክንያቱም የኛ ካሪዝማቲኳ መካነ ኢየሱስን አታውቃትም። በጉባኤ ካሪዝማቲክ ነኝ ብላ የወሰነችውን መካነ ኢየሱስን ማለት ነው። ስለዚህ ያነበብከውን እንጂ የዳንክበትን መናገር አትችልም። ከፋፍላለሁ ብለህ መተክ አንድ አድርገህን አረፍከው። አንድ አድርገህን ማለት ነው። ይሄው ኤርሚዬ መጥቷል። ቤካም አለ፣ ብሩኬም አለ፣ ቢኒቴንም አለ፣ ጆም መስዬ ቤት ከፍተው የሚያገለግሉ እነ ዳኒ ሁሉም ከዛ ሳይድ ያሉትም ጭምር እነ ኤቢ እነ ቃሌ እነ አማን ሻሎም እነ አስቼ እነ ዘይድ ቲክቶክ እነ ካህኑ ጌርሳም እነ መነኗ ሊያዬ ሁላችንንም ምንም አይነት መራራቅና ክፍተት ቢኖርም እኛን አንድ አደረከን። በቃ እከፍላለሁ ብለህ መተክ አንተ ከሸፍክ። የቴዎድሮስ የሴባስቶፖል መድፍ አንዴ ብቻ ተኩሶ የከሸፈው ስድብክ አከሸፈክ። ማንነትህ አከሸፈክ። ተነቃብክ። አንተ የቤት ስራ ሰጣችኋለሁ ነው ያልኩህ አይደል? መጀመሪያ አንተ የቤት ስራህን ጨርስ የቤት ስራህን። ሌዝቢያን የሆነችው የመጀመሪያ ሴት ልጅህን ወደ እግዚአብሔር መንግስት መልሳት። መጀመሪያ የቴክሳስ ቤተክርስቲያን የምታለቅስላትን ሴት ልጅህን ወደ እግዚአብሔር መንገድ መልሳት። የዩቲዩብ ቻናሏ ከፍላችሁ ነው የምታዩት። ከሴት ለሴት ጋር ግንኙነት ስታደርግ የዩቲዩብ ቻናሏ ከፍላችሁ ነው የምታዩት። ቃል ኪዳን ትባላለች የመጀመሪያ ሴት ልጁ። አንተ የቱ ጋ ነው አባትነትህ? የቱ ጋ ነው ባልነትህ? ቤትክን ሳትሰራ የትኛውን እግዚአብሔር ቤት ነው መተህ የምትሰራው? ንገረኛ። የትኛውን እግዚአብሔር ቤት ነው መተህ የምትሰራው? ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር ሰውን ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል? መልስ ለዚህ ለእግዚአብሔር ቃል መልስ ስጥ። ለዚህ ለእግዚአብሔር ቃል እደግመዋለሁ።
እቺ ሴት እንዴት ኖርሽ በሏት፣ ጻፉላት። እቺን ሴት እንዴት ቆምሽ በሏት። እቺን ሴት ሜርሲ የምታወራው ውሸት ነው ወይ በሏት። እቺ ምስኪን ሴት ለቀነኒ ጮኻችኋል አይደል? ለዚችም ጩሁላት። ለፋሲካ ጮኻችኋል አይደል? ለዚችም ጩሁላት። መንደሪን ዮሐንስ ትባላለች። ሙሉ የቴክሳስ ህዝብ ነው የሚያውቃት። መኪና ላይዋ ላይ ወጥቶ መኪና እሳት ላይዋ ላይ የነደደባት ሴት ናት። በዚህ ጊዜ እንኳን ቼክ አላደረጋት። የት ትውደቅ የት ትነሳ? ፓራላይዝ ሆና ረጅም ዓመት ዊልቸር ላይ ተቀምጣ አሁን ቅርብ ዓመታቶች ላይ ነው መራመድ የጀመረችው። እሷ ወገቧ ተሰብሮ ዊልቸር ላይ ተቀምጣ እሱ ሌላ ወገብ ይዞ ፎቶ ይነሳል። ይህንን ህይወት ነው ልታስተምር ህዝቡን የመጣኸው? በዛ ሁሉ ህመም ውስጥ ልጅ እያሳደገች ወገቧ ተሰብሮ እሱ ሌላ ወገብ ይዞ ፎቶ ይነሳል። ክርስትና የቲክቶክ አገልጋይ፣ ቤቱን ያላገለገለ የቲክቶክ አገልጋይ፣ ቤቱን ያላገለገለ የቲክቶክ አገልጋይ። ጮኻችሁ ባለፈው ለቅሶ ደረሳችሁት። እኔ የመዝሙረኛው ዳዊት ድንኳን የምስጋናና የአምልኮ ድንኳን ነው። እዚህ ቲክቶክ ላይ ይሄንን ድንኳን የለቅሶ ቤት አድርጋችሁ ነበር። ስለ ግል ህይወቱ ማስተማር በትምህርት መሞገት ስላቃታቸው ምናምን ስትሉ ነበር። ኖ አገልግሎት ከህይወት ስለሚቀዳ ከቤተሰብ ስለሚቀዳ ኦኬ፣ ከቤተሰብ ስለሚቀዳ። ፋሲካን የማያውቃት ሰው አለ? ዴንቨር ኮሎራዶ በቲክቶክ ቻሌንጅ ልጇ የሞተባት እዚህ ዞይ የሚባል ጊፍተርን ለገመሮቹ እየሰጠ በጣም ብዙ የተጮህላት ፋሲካን የማያውቃት አለ? ፋሲካን አስታወሳችኋት? ታውቋታላችሁ አይደል? ፋሲካን አዎ፣ መርሲ ትታወቃለች በደንብ ነው። እሺ፣ እቺ ሌላ ፋሲካ ነች። ተባረኩ ወገኖች። ልትጠየቅ የሚገባት ሌላ ፋሲካ ናት። መጽሐፍ የሚጻፍላት ሌላ ፋሲካ ናት። ሌላ ቀነኒ ናት። ሺ ሃዝ ቢን አቢውዝድ። 2 ጊዜ ነው ከስለት ያመለጠችው። በስለት 2 ጊዜ ሊወጋት 2 ጊዜ ነው ከጩቤ ያመለጠችው። አንተ ሪፊዩት እኛ በአስቼ ሪዞርት ሪፊዩት እናድርግ፣ አንተ ለኛ ቤት ስራ ትሰጣለህ። ኧረ እባክህ አንተ ህይወትህን ሪፊዩት አድርግ መጀመሪያ። አንተ ልጆች ለሚጠይቁት ለአባትነት ጥያቄ ሪፊዩት አድርግ መጀመሪያ። ሚስትህ ለምትጠይቀው የባልነት ጥያቄ ሪፊዩት አድርግ መጀመሪያ። ቤተ ክርስቲያን ለምትጠይቅህ የስነ ምግባር ጥያቄ ሪፊዩት አድርግ መጀመሪያ። ሂር ዊ ጎ። ባይ ዘ ዌይ ቀስ በቀስ ከእናንተ ጀርባ ያለውን ዓላማ እንደርስበታለን። እንዳትጠራጠሩ። ከጀርባችሁ ያለው ዓላማ ቀስ በቀስ ይደረስበታል። የትኛውን ቤተክርስቲያን ነው የምትወክለው አንተ? እዚህ ያስተማርካቸውን በየትኛው መንገድ ነው ጌታን እንዲቀበሉ የጴንቴኮስታሉ ጌታን የሚቀበሉበትን መጽሐፍ ቅዱሳዊ አይደለ? እንዴት ነው ጌታ ልታስቀበላቸው ያሰብከው? ከዛ ወደ የትኛውስ የሉትራን ዲኖሚኔሽን ነው የምትወስዳቸው? አሜሪካን አሶሲዬሽን ኦፍ ሉትራን ቸርች፣ አሶሲዬሽን ኦፍ ፍሪ ሉትራን ኮንግሪጌሽን፣ ወይስ ቸርች ኦፍ ሉትራን፣ ወይስ ኢቫንጀሊካል ሉትራን ቸርች ኢን አሜሪካ፣ ወይስ ኢቫንጀሊካል ሉትራን ሲኖዶስ፣ ወይስ ሉትራን ኮንግሪጌሽን ኢን ሚሽን ኦፍ ክራይስት፣ ወይስ the Lutheran Church Mission Synod?
ወይስ ኖርዝ አሜሪካን ሉትራን ቸርች ወይስ ኢቫንጀሊካል ሉትራን ሲኖድ? ከነዚህ ውስጥ ሶስቱ ሆሞሴክሹዋሊቲ እና ትራንስጀንደርን ይቀበላሉ። ወደ የትኛው ነው የምትወስዳቸው? የትኛው ጋ ነው ያለው? ለምን መሰለ ይሄንን የምጠይቅህ? ቴክሳስ ሂውስተን ላይ የትኛውም የኢትዮጵያ የወንጌል አማኞች ቤተክርስቲያን ስለማትታወቅ አባል ስላልሆንክ ስለማትሄድ ስለማያውቁክ የትኛው ውስጥ ነው ያለው? ከነዚህ ሉትራን ተብሎ ራሱ 9 ዲኖሚኔሽን አለ። የትኛው ሉትራን ነህ አንተ? ሴትን ልጅ ያሳዘነ ወንድ የሚሄድ ይመስለዋል እንጂ የትም አይደርስም ይላሉ አንዳንድ ሰዎች። አሁን አንተ ህይወት ይሄ ትሬድ ሚል ላይ መሮጥ፣ ትሬድ ሚል ለማታውቁት ጂም ላይ ያለ የመሮጫ ማሽን አለ አይደለ? አንተ በቃ ህይወት እንደዛ ነው ላንተ። ህይወት አሁን ላይ የሃውስ ሆልድ ጥያቄ ስላልመለስክ መሮጫ ማሽን ላይ ነህ አንተ። የሮጥክ የደረስክ ይመስላል ግን እዛው ነህ አንተ። ትሬድ ሚል ላይ ነህ ባይዘው። አሁን እዚህ ጋር የሮጥክ መስሏል፣ ከሽፈሃል። ሴባስቶፖል ነህ አንተ። አንዴ ተኩሰን የከሸፍከው። ዳትስ ዋይ ኢትዮጵያ ሄደ ያገባሃት ሴት ሊሳካላት ያልቻለው ወደዚህ ለመምጣት ሀዘን አለብክ። የሰው ሀዘን አለብክ፣ የቤትህ ሀዘን አለብክ፣ የልጆችህ ሀዘን አለብክ። ጭራሻውን መጥተህ ባለጊዜው ስንዝሮ ምናምን እያልክ አንተ በዚህ ሁኔታ እከፋፍላለሁ ብለህ መጥተህ አንድ አደረከን ሁላችንንም። ሰው ሁሉ እኮ ቪዲዮ ሰራ እንዴ! እነ ሜርሲን ተናግረን እነ ኤርሚያስን ተናግረን እንዴ አሉክ እኮ። ባስክ እኮ አንተ የባስክ። እነሱ እንኳን እንዳልተናገሩም አሉክ እኮ። ስንጮህ ነበር። አሁንስ ሁሉም ሰው ወደኛ ጩኸት መጣ። ሁሉም ሰው ወንድሞቼን እህቶቼን አንድ አደረክልኝ፣ ጌታ ይባርክክ። ለክፋት መጣ ነገር ሁሉ ለበጎ እንዲደረግ እናውቃለን። ያንተ አመጣጥህና ይዘህ የመጣኸው ክፋት ነው። ግን ወገኖቼን ወንድሞቼን እህቶቼን አንድ አደረካቸው። ሃሌሉያ ሃሌሉያ። በቃ እና መጀመሪያ ህይወት ይቀድማል፣ ህይወት ይቀድማል። ቤቱን ያላገለገለ አገልጋይ አይባልም። ከተመሳሳይ ጾታ ግንኙነት የመጀመሪያ ሴት ልጅ ቃልዬን ኦኬ፣ እሷን እርዳት። መጀመሪያ በይቅርታ ወደ ቤተሰብ ተመለስ። እንደ እግዚአብሔር ቃል አንድ ሰው በዝሙት ካልተያዘ እንዲሁም ደግሞ ካልሞተ እዛ ላይ ደርቦ ማግባት ራሱ ኃጢአት ነው። ምንድን ያልከው ለቤተ ክርስቲያን ሽማግሌዎች? የድሮ አዳማዊነቴን መስቀል አቅቶኝ ነው አላልክም? ዋሽው። አሮጌውን አዳም መስቀል አቅቶኛል አላልክም? አንተ ገና ህይወት አልሰራችክም። ባልተሰራ ህይወት የምትሰራው ህይወት የለም። አንተ ባልቆምክበት ሰውን እንዲቆሙ ማድረግ አትችልም። እና አትቀጥልም። በጣም ብዙ የህይወት ጉድለት ያለብህ ሰው ነህ። በጣም ብዙ ልታስተካክላቸው የሚገባ አንተ ራሱ ዝቅ ብለህ ልትማር ልትመለስባቸው የሚገቡ በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች። ስለዚህ እዚህ ላይ ልትሰራ የፈለግከው ነገር ለዛሬ አልተሳካም፣ አይሳካምም። እንዳልኩክ የዳንክበትን ሳይሆን ያነበብከውን ግን ማውራት ትችላለህ። ያነበብከውን በቃ ያነበብከውን ማውራት ትችላለህ።
ከዛ በተረፈ የገዛ ልጅህ ሌዝቢያን ሆና እዚህ መተክ እንደዚህ ነው ብትል ማን ይሰማሃል? ማንም አይሰማህም። እየዘገያችሁ የምትገቡ ካላችሁ ደግሜ በኋላ ማውራ ይሆናል። አሁን ግን ገስት ላይ ወገኖች ስላሉ እነሱ ሰላም ይበሉ፣ እድል ልስጥ። ከዛ በመሃል የረሳኋቸው ሀሳቦች ካሉ ደግሞ ሜንሽን አደርጋለሁ ማለት ነው። እሺ ወገኖች እንኳን ደህና መጣችሁ። ከኤርሚ ልጀምርና ኤርሚዬ ከቻልክ ሰላም በለን። እሺ ኤርሚዬ የለም መሰለኝ። ጆይ አለ እንዳገባ ጆይ ቆይተሃል መሰለኝ። አለሁኝ። ሰላምሽ ይብዛ። መርሲ ስላየሁሽ ደስ ብሎኛል። ሰላማችሁ ይብዛ። ቤኪዬ፣ መስዬ፣ ኤርሚ ሁላችሁም ተባረኩልኝ። ቢኒ አብረን ነበረ። እግዚአብሔር የተመሰገነ ይሁን። ጥሩ ነው። አንዳንድ ጊዜ እንግዲህ ውጊያችን ትግላችን የተለያየ ነው። ግቡ ግን መጨረሻ ያው እምነታችንን መጠበቅ መከላከል ስለሆነ ተባረኪ። እንሰማሻለን። ቀጥሉ። እሺ ጆዬ ተባረክ። ሰብሊ ያለሽ? እሺ ኤርሚዬ ችግር የለም። አንተ ቁጭ ካልክ ይበቃል። ችግር የለም ኤርሚ ወይ ሰብሊ ቀጥል። እሺ ሜርሲዬ፣ ሰላም ለእናንተ ይሁን። ሁላችሁንም ሰላም ብያለሁ። ያስፈራል መቼም የእግዚአብሔርን ሕዝብ ለመበተን መነሳት ማለት እንዴት ከባድ ነገር ነው። እበትናለሁ የሚለው ቃል ራሱ እንዴት ከአፋቸው ሊወጣ እንደሚችል እኔ አላውቅም። ትልቅ ድፍረት ነው ይሄ። ወንጌል ከገባው ሰው እውነት የሚጠበቅ አይደለም። እኔ ደምለው እንደሚገባኝ የምረዳው ይህንን ነው። እና እግዚአብሔር ማክበር ማዋረድም እኮ ያውቅበታል። እባካችሁ ነው የምለው። አሁንም እኔ ብዙ ጊዜ ለኮመንት አድርጌያለሁኝ እነ ግሎሪ መሲ ላይ ገብቼ ኮመንት አድርጌያለሁ። አንዳንዴ እንደዚህ ለበቀል የሚነሱ ሰዎች በራሳቸው ህይወት ላይ የሆነ ነገር በቃ ከቤተ ክርስቲያን ጋር የሆነ አንድ መጥፎ ነገር ውስጥ የገቡ ሰዎች፣ ዲሲፕሊን የሚደረጉ ሰዎች ለበቀል ይነሳሉ። ይህ ግን ልክ አይደለም። እኛ ዲሲፕሊን ስንደረግ ራሳችን የምናይበት ጊዜ ነው ሊሆን የሚገባ የሚመስለኝ እና በቀደም ወንድሞች በስድቡ ምክንያት ተሰብረው አይቼ በጣም ነው ልብ ያዘነው። እንዴት ወንጌል የገባኝ እንደዚህ አውቃለሁ ከሚል ሰው ወንድሞችን ስብር ብለው ሳያቸው በጣም ልብ ያዝነው ነበር። ማንም አህዛብ ያላመነ ሰው እንኳን እንደዚህ ደፍሮ አይናገርም። ያላመነ ሰው በጣም ነው ያዘንኩትና ግን እኔ እውነት አሁንም የምለው ምንድነው እግዚአብሔር ያስፈራል እኮ። ዝም ሲል ሲታገሰን በቃ ምንም የማይደርስብን ሊመስለን ይችላል፣ ግን አይደለም። እባካችሁ ነው የምለው። እኔ ዛሬም ሁሌም ሁላችንም እንድናስተውል የምፈልገው ያከብራል፣ ያዋርዳል እግዚአብሔር። እባካችሁ እላለሁ። እኔ በእርግጥ ሜርሲዬ ያው መቼም በእንደዚህ አይነት ደግሞ ጸጋ ሲገለጥ ሰው አንቺን አየሁኝ በጣም ነው የሚገርመኝ። በቃ እግዚአብሔር አንቺ ውስጥ ደግሞ ያስቀመጠው ነገር የተለየ ነገር አለ። እኔ አላውቅም። እግዚአብሔር ይባርክሽ። መገሰጽ፣ መምከር ቀጥይበት። እግዚአብሔር በሰጠሽ ለበጎ ነው የምለው። እኔ ለማቅናት ነው የምለው። ጌታ ኢየሱስ ይባርካችሁ። ለሁላችንም እግዚአብሔር ማስተዋል ይስጠን። ተባረኩ። አሜን። ተባረኪ ሰብሊ፣ ተባረኪ። መሲና ቤካ ካላችሁ ለሚኖሽ ካላችሁ ቅድም ስጣራችሁ ስላልነበራችሁ ነው ካላችሁ ነበር ሜሲ ያለውታላ። እሺ ሐሳብ ካለሽ ከዛ ቤካ ከዛ ቢኒቴን አለ ከዛ ወንጌላዊ መጥቷል እንዳገባብዬ ነው። እሺ ያው መጀመሪያ ስራ ላይ ነበርኩኝ ለዛ ነው ፈትነት። ግን እኔ የእውነት ቆሜን ያጨበጨብኩት ለእህቴ የዛሬው ርዕስ እውነት ሲገለጥ በሚለው ቢስተካከል በጣም ነው ደስ የሚለኝ። እንደ ቢጻፍ በትልቁ እዚህ ጋር እንደዚህ ቢጻፍ ነው እየተመኘሁትና የሆነ ቅጥያ ስሟ ራሱ እውነት ሲገለጥ በሚለው ቢቀየር ደስ ይለኛል የእውነት ለመናገርና ሁላችሁም ለእህቴ እንድታጨበጭቡላት ፈልጋለሁ።
በቃ እውነትን በእውነት እንደዚህ መግለጥ ከነመረጃ ከነማስረጃ ይዞ መምጣት በቃ ይሄ ነው እውነተኝነት። ይሄ ነው ከወንድሞች ጎን መቆም። ይሄ ነው ለቤተ ክርስቲያን መቆም። የእውነት ሁላችሁም እንድታጨበጭቡላት ፈልጋለሁ። የእውነት ነው የምላችሁ። በቃ እውነት ሲገለጥ ትክክል የሆነውን ነገር ሐሰት የሌለበት በማስረጃ ሲሆን ደግሞ ነፍስህን ነው የሚያረካህ። በጣም ነው ደስ ያለኝ። በጣም እየሰማሁ ነበረ። ስሬን አቋርጬ ቁጭ ብዬ ምንም ነገር እንዳይረብሸኝ እየሰማሁኝ ነበረ። አንድ ነገር ብሎ ፖስት አድርጎ ነበረ። ተልባ ቢንጫጫ ብሎ ዳሽ ቦታ ላይ አስቀምጦ ነበር እና 5 ሎተሪያን ብጫጫ እንግዲህ በአንድ መቆጫ ብዬ ሞልቼለታለሁ። እኔ ደግሞ 5 ሰው ቢንጫጫ በአንድ መቆጫ ብዬዋለሁ። እሱ የተልባ ያለውም ማለት ነው። የኛ ወንድሞች በዚህ ልክ አንድ ሆኖ በማየቴ ደግሞ እጅግ በጣም ነው ደስ ያለኝ እውነት ለመናገር። ምክንያቱም እኛ በወንጌል አንደራደርም። እውነት ለመናገር እስከ ዛሬ ድረስ አይቻለሁ። በብዙ ነገር ላንግባባ ላንስማማ እንችላለን። ግን ደግሞ በወንጌል እውነት በሆነው ነገር በዳንበት እውነት ድነን ስለሆነ ነው ዛሬ ይሄ ነገር ላይ የእውነት ነገር ላይ ቆመን የምንናገረው። የዳንበትን እውነት ደግሞ በአደባባይ ስንናገር ብዙዎች ወደ እውነት መንገድ መጥተው አይተናል። እውነት አለኝ ብሎ ያለው ትናንትና የመጣው ሰው ስለ ቲክቶክ እንኳን ምንነት በደንብ የማያውቅ ሰው ይሄን ያህል ሲንጫጫና ይሄን ያህል ፉን ሲል በማየት ደግሞ በጣም ነው የምስቅበት። ምክንያቱም ቁጭ አድርገህ ብታስተምረው እንጂ የማስተማር ሞራልም እንደሌለው ከዛሬው መረጃና እውነት በደንብ አይተናል። እውነት ያለው ሰው በነገራችን ላይ ኮንፊደንስ አለው። ስትናገር ራሱ እየተንሾካሾክ ነው የምታወራው እውነት ስለሌለ ይሁን እየተቅለሰለስክ በቃ ይሁን እንደ ሌባ ሰው ማለት ነው። ደረትህን ነፍተህ በአደባባይ መናገር አችልም። ያንተን አስተምርህን አላየንም። በአንተ አስተምሮም የተለወጠ አንድ ሰው አላየንም። በቃ እኛ የምናውቀው ቤት ከፍተህ ስታማ ስትቦጭቅ ወንድሞች እንዲሆኑ ከመቼው ልበትን ከመቼው እንበታትን ከመቼው እንደዚህ እናር ከመቼው በቃ የሆነ ሐሜት ይሄ የአሮጊቶች ተረት ለአንተ ነው የሚሆነው። ወንድ ነህ ግን አገልግሎት እንደ ሴት ሶሪ የሆነ በቃ ሾካካ ሴቶች አሉ አይደል? ቡና አፍልቶ ትትትት የሚለው አነጋገር ራሱ ልክ እንደዛ ነው። እውነት ለመናገር ድፍረት የለህም በወንድሞች ፊት የመቆም ወንድሞቻችንን የመሳደብ አቅምም ሆነ ሞራል የለህም። በእውነት የለህም። እንደውም ከዛሬ ጀምሮ ልታፍርና ራስን ልታርም ንስሐ ልትገባ ነው የሚገባ እንጂ እኔ አላቅም። ምናልባት ወጥተህ በዚህ ምላሽ ከሰጠ የመጨረሻ አንተ ውርደት ነው ማየት እንፈልገው። ይሄንን እውነት ለመናገር በጣም ያሳፍራል። ቤቱን ያላስተዳደረ፣ ቤቱን ያልመራ፣ ሚስቱን ያላኖረ፣ ልጆቹን ያልሰበሰበ ወንጌል የመናገር ድፍረትም ሆነ አቅምም ሆነ ሞራል የለውም። እኔ የሚያሳዝነኝ እሱን የሚሰሙ ሰዎች፣ ከሱ ስር የሚንሾካሾኩ ሰዎች። በሴት እኮ ነው የምትመራው። ላይቭ ላይ ራሱ በሴት የሚመራ ወንድ ደግሞ የመጨረሻ ባለጌ ነው። አየን ከህይወትህ። ይህንን ቃል የተጠቀምኩት ከህይወት ስላየን ነው። በመረጃና በማስረጃ ስላየን ነው። ወንድሞቻችንን ከመሳደብ በፊት ቤትህን አጥራ፣ ህይወትህን አጥራ። ሁሉ ነገር ጊዜ አለው። ለማገልገል ጊዜ አለው፣ ለመሳደብ ጊዜ አለው፣ እበትናለሁ ብለህ ለመበተንም ጊዜ አለው። ይሄው ተበትነሃል፣ አይተናል። ደግሞ አንድ እንትን ሰምቼ ነበር። ትላልቅ ቤትም ገባለሁ እንትና ቤት ገባለሁ። የምትገባባቸው ቤቶች ሾካኮች ናቸው። እውነት ያልገባችሁ ያልዳኑ ለዓለም የሚሰሩ እዚህ እዛ ላይ የሚሉ ብዙ ሰዎች እንዲሰሙን እንፈልጋለን። ለመሰለ ሰው ጋር ጥገኛ ስለሆንክ ነው። ብዙ ቤት ለመሄድ የምትሯሯጠው እዛም ለመግባት እኮ በጣም ተቅለስሰ ነው እንጂ እንዲሁ በቀላሉ አያስገባም። ሰውየው ስሙ መጥራት ስለማልፈልግ ነው። እንትና ቤት እገባለሁ እንትና ቤት እገባለሁ ብዙ ሰዎች እንዲሰሙን። ለምን መሰለ? ሰሚ ስለሌለ፣ ሰሚ አድማጭ ስለሌለ ብዙ ሰዎች እንዲሰሙ ብዙ ሰዎች ጋር ጥገኛ ሆነ ነው የምትቀጥለው እንጂ ራስህን ችለህ አትቆምም። ምክንያቱም የሚመራክ ሴት ናት። ቤተክርስቲያን የማያውቃት አገልግሎቷ ምን እንደሆነ የማታውቅ እሷም ከኛ ስር ጥገኛ የነበረች ብቻዋን የተገነጠለች ራሷ ማንነቷን ራሷ አታውቅም። ፊቷን በሜካፕ የለጠፈች ራሷን በመስታወት ያለ ሜካፕ ብታይ የምትደነግጥ
መናገር አንፈልግም። ከተናገራችሁ ግን በጣም ብዙ የምንናገረው ብዙ ነገር አለ። ስለዚህ እንድንናገር እየገፋፋችሁ ነው። ብዙ ነገር ወደፊትም እንናገራለን። በተናገራችሁት ቁጥር ጊዜና ሰዓት እንጠብቃለን። ስለዚህ ካምዳውን ልላችሁ ፈልጋለሁ። ሁላችሁ ነው እቀጥላለሁ። ሜርሲዬ፣ ሌሎች ይቀጥሉ። እሺ መስዬ ተባረኪ። ቤካ አለህ እንዴ? ቤካዬ። እሺ ቢናዬ አንተ ቀጥልና ከዛ ወንጌላዊ። እሺ መርስዬ እንዴት አለሽ? ሰላም ላንቺ ይሁን። በዚህ ያላችሁ እንኳን ደህና ቆየሽ። እንዲሁም መሲ ሜክሻና ኤርሚነት ዮሐንስና ኢቫንጀሊስት እንዴት አላችሁ እያለው ከጆን ጋር እንኳ አብረን ነበረን። ትንሽ ቆይታ እያደረግን ነበር እኔ ቤት እና እታችን ቤት ተከፍቷል። እስኪ እታችን ስለምን ጉዳይ ነው ስለ አንዱ በደመ ነፍስ ስለ ገድል ብሎ ጻፈ ማለት ነው። እና አሳቀኛ አይቼው ማለት ነው። በቃ እኛ ጋር ክርስቲያን አይደለም እኔ ሂዱና ይሁን ያልኩት ለገድል ብሎ ጽፎ ሌላ ሰው ደግሞ መጥቶ ርዕሱን አንብቦ ነገረን እና ከዛ ቤቱን መዝጊያችን አካባቢ ስለነበር በቃ ዘግተን መጣን ማለት ነው። እና አሁን ስታወሪ እየሰማው ነበር which is good። በጣም አሪፍ የሆኑ ፖይንቶች መነሳት ያለባቸው መነገርም ያለባቸው ማለት ነው። ስለዚህ እንደዚህ ጉዳይ ላይ የሚመጡ የዛሬ 3 ቀን 4 ቀን አካባቢ ይመስለኛል ኤግዛክትሊ ላይቭ ሪከርድ ማድረጌው ስለነበረ ሴቷ ሀና የምትባለው እነሱ ጋር ያለችው ሀና የምትባለው እሷ ቤት ነበረ ይሄንን ንግርት ሲናገር የነበረው ማለት ነው። የወንድሞችን ስም በማሽማጠጥ በማንቋሸሽ በማጥላላት ሲናገር የነበረው ማለት ነው። which is Friday night ማለት ነው። ይሄንን እያደረገ የነበረበትን ንግግር በእሱ ቤት እሱ የቤት ስራ ሰጪ በቃ ሪዞርት ቤት ወይም የፈረሰው ሪዞርት ቤት ገብተው ሪፊውት ያደርጋሉ እያለ ቃል በቃል ሲናገር ነበር እና የቤት ስራ ሊሰጠን ማለት ነው ወይም ሊሰጥ በሱ ቤት ማለት ነው። ይህንን ለምን አለ ብዬ ጠይቄ አውቃለሁ። እንደገናም በነጋታው ወይም ወዲያውኑ ነው መሰለኝ አርማታው ገብቼበታለሁ ላይቭ ላይ ማለት ነው። ተደራሹ አላማው ግቡ ምንድነው የዚህ ሰውዬ እና ያው ማን ስም እንዳወጣው ባላቅም ካሳቀኝም ፈገግ ካስባለኝም ከምስማማበትም ባጃጅ ማይሞሉ ተብሎ የተሰጣቸው ስያሜ ፈገግ አስብሎኛል፣ ይገልጻቸዋል። እነዚህ ጥቂቶች በሉተራያን እና በመካነ ኢየሱስ ስም የሚበሩ አንበጦች ስል ነበረ ባለፈው ማለት ነው። እንደዚሁ ቲክቶክ ላይ ብቻ ነው የሚንፈራገጡት እና እነዚህ አንበጦች ባጃጅ የማይሞሉ እውነትም የማይወክላቸውን ቤተ እምነት እንወክላለን ብለው የማያውቁትን ቤተ እምነት እናውቃለን ብለው ዚስ ታይም ተነስተው በእርግጥ የሚከፋፈል ነገር ካለ ሊከፋፍሉ ማለት ነው። ዋናው ይኸው ዳዊት ተብሎ የሚጠራው ራሱን ዳዊት ብሎ የሚጠራው እሱ አካል ማለት ነው። ስለዚህ አልቻሉም። በእርግጥ ይሄ ነገር አንዳንዶቹ ክሬዲቱን የመከፋፈሉን ክሬዲት እኔ ልውሰድ ብለው ከተነሱት አንዱ ቅድም የሆነ ሰው ወዲያውኑ ኮመንት ላይ ሚዩት አረገውና ደስ አለኝ እና እንኳን ሚዩት አረጋችሁት። አንደኛው እሱ ነው። እንዲህ የሆነ የመካፈል ስራ ሰርቻለሁ እየሰራው ነው ከፋፈልኳቸው በታተንኳቸው የሚሉ ማለት ነው። እህቴ እንዳለችው ግን እንደውም የበለጠ ወደ አንድ ነው ያመጣችሁን ማለት ነው። የበለጠ ወደ አንድ ነው ያመጣችሁን እና ያሳካላችሁ ሀሳባችሁን የት ጋር እንደሆነ የአንዱ ሀሳብ አሁን የዚህኛው አሁን ሚዩት የተደረገው ሀሳብ ሚዩት የተደረገው ልጅ ሀሳብ መዳረሻውን እናውቀዋለን። ሜክ መኒ እንዲህ ላይክ በቃ ይሄ የሚከተለው እንዴት ገንዘብ መስራት የሚችልበትን መንገድ ነው የሚከተለው እና ከዚህ አንጻር አሁን ስለሱ አላወራም፣ ስለዚህኛው ላወራ ማለት ነው። እና ይህም ግለሰብ እንደዚሁ አይነት የሆነ የመከፋፈል ስሜት ወይም ደግሞ እንደዚህ
እንለያለን የማለት ስሜትን ያመጣው መዳረሻው ምንድን ነው? እኔ በግልጽነት ተናግሬያለሁ፣ አሁንም እናገራለሁ። ዓርብ ዕለት ማታ ተናግሬያለሁ። መዳረሻው ግብረ ሰዶማዊነትን መቀላቀል ነው ብያለሁ። የነበራችሁ ልጆች እዚህ ያላችሁ አይደለ? ታስታውሳላችሁ። የመጨረሻው ግቡ እነዚህን አካላትን ወደየት መውሰድ ነው? ወደ ግብረ ሰዶማዊነትን ሜምበር ወደዛ ህብረት መውሰድ ነው። ስለዚህ ንቁበትና የዚህን ሰውዬ ሀሳብ በሉተራውያን ስም ስለሚያንቀሳቅስ ይሄ ሀሳብ መምከን አለበት። አሁንም እየተያዘ ያለው መንገድ እየሄድሽ ያለው መንገድ ጌታ ይባርክሽ። እንደ እህቴ መሲ ላደንቅሽ ፈልጋለሁ። የምትሄጅበት መንገድ ጥራት ያለው መንገድ፣ ተቀባይነት ያለው አስተማማኝ የሆኑ ነገሮች ስለሆኑ ማለት ነው እና በጣም 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 አሪፍ ነገር ነው ያወጣሽው። አጀንዳ አላቸው። አጀንዳው ፋርዘር ከእምነቱ የተለየ ነው። ይሄ ዝም ብሎ ዩናሚን ኮንሰንሰንስ ላይ እንለያያለን፣ እንትን ላይ እንቀራረባለን፣ እንደዚህ ካልሆነ ከእነሱ ጋር በስጋና ደሙ ወይም ደግሞ በጥምቀቱ ምናምን እሷ እንትን ናት። ይሄ አዋዜ ታውቃላችሁ፣ አዋዜ ነገር ናት። በጥምቀት ላይ ምናምን ብለው የሚመጡባት ወይም ደግሞ በቁርባኑ ስም አድርገው የሚመጡባት አዋዜ ነገር ነው፣ ማጣፈጫ ነገር። ተደራሽ ግቡ ግን መጨረሻቸው ግን አጀንዳቸው ግን በዚህ በዴፍ የሚመሩት እነዚህ ሶስቱ ባጃጅ የማይሞሉት አካላት ተደራሽነታቸው ወይም መዳረሻቸው ምን ጋር ነው ማለት ነው? እንትን ጋር ነው። ይሄ ትልቁ ግብ በቃ አስፍተን አሁን እህቴ ዘርዝረዋለች አይደለ? አሜሪካን ስር ያሉት አሁን እንትኖች ሉትራውያንስ ማለት ነው። ከነዚህ አካሎች ደግሞ ስንቶቹ ተቋሞች እነዚህን ኤልጂቲቢኪውን ይቀበላሉ። ስለዚህ ይሄንን ማስረጽ ይፈለጋል። እሱ እዛ ከተቀበለው በዚህ መንገድ ይዞ ይመጣል። አሁን ካቶሊክ ምናልባት ይህንን ላትቃወም ትችላለች፣ ኤልጂቲቢ ምናምን ላትቃወም ትችላለች። ከካቶሊክ ጋር ህብረት ማድረግ ይሻለኛል ሲል ምን እያለን ነው? አየህ፣ ኦርቶዶክስ ጋር ያው ከገድላቱ ወይም ደግሞ ከጻፏቸው አንዳንድ መጽሐፍቶች በስተቀር መሬት ላይ ካሁን እሱንም በጥንቃቄ ልናገር፣ ኦርቶዶክሳውያን ይህንን የማይቀበሉ ከሆነ ስለዚህ የተጻፈውን መጽሐፍ አውጥተው ማውገዝ አለባቸው። ስለዚህ ከንፈሩን ስሞ አስረገዛት እንደዚህ ያደረግላት የሚለውን ለሌዝቢያንነትም ለኤልጂቲቢኪውም ቀስቃሽ የሆኑ ነገር ወይም ደግሞ እንደዚህ አድቨርት የሚያደርጉ መጽሐፍቶችን አውጥታ ማውገዝ አለባት። ኦኬ፣ እነሱ ጋር ሄጄ ህብረት ማድረግ ይሻለኛል ሲል ይሄ ልጅ ምን እያለን ነው? ስለዚህ ይህንን አስፍታችሁ ማየት አስፍተን ማየት ያስፈልጋል እና አላማው ተልእኮ ተደራሽነቱ ይህንን ማስረጽ ነው። ምንም ልንፈራው አንፈልግም፣ ልንለው አንፈራም። በቃ እማንቀበለው ከመጽሐፍ ቅዱሳዊ ውጭ የሆነን ስርዓት ግብረ ሰዶምን ተቀባይነት እንዲኖረው ለማስረጽ ነው ማለት ነው እና ተነክቶብሃል፣ ተባኖብሃል፣ ታውቆብሃል። ግን በዚህ መንገድ መተ ደግሞ ወንጌል አማኙን በታትናለሁ ወይ ደግሞ ከፋፍላለሁ ብትል አይሆንም፣ አይሳካም፣ አይሆንምም ማለት ነው እና ይህንን እላለሁ። እንደ አስፈላጊነቱ ደግሞ በኋላ እጨምራለሁ። ሜርሲዬ ተባረክ። እሺ ቢናዬ ተባረክ፣ ጌታ ይባርክክ። ቤካዬ ተመልሷል። ግን ወንጌላዊ ቅደም። ወንጌላዊን ያስቀደምኩበትን ምክንያት ደግሞ እናገራለሁ እኔ። ወንጌላዊ ቅደም። ቴንክ ዩ ሜርሲ። ሰላም ለእናንተ ይሁን። ከላይ ያላችሁ ሜሲ፣ ቤካ፣ ኤርሚ፣ ዮሐንስ፣ ቢኒ ሁላችሁንም ሰላም ብያለሁ። ከስርም ያላችሁ ሁላችሁም የጌታችን የኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በጣም አሪፍ ሀሳቦች እያነሳች ነው። ከመንገድ እየገባው ነበርና ፈጥኜ ለመድረስ ያላረኩት ሙከራ እና ደርሻለሁ። በመጀመሪያ እግዚአብሔር እንደዚህ ሰዎች የሚደማመጡበትን አጋጣሚ ስለፈጠረ በዚሁም አያይዞ ደስ ይለኛል። ምክንያቱም መበታተኖች የነበሩበት አካሄድ ውስጥ እግዚአብሔር ለሰይጣን እጅ እንዳንሰጥና እንዳንሸነፍ ድጋሜ የእኛ ልጆች የሚሰበስቡበት መንገድ ስለፈጠረ በእግዚአብሔር ደስ ይለኛል። ግን አንድ ሶስት ነገር መናገር የግድ ይለኛልና አንደኛ ያው ይሄ ነገር ከመጣ ጊዜ ጀምሮ ፊት ለፊት ላይ ከመካነ ኢየሱስ ሆኖ ፊት ለፊት እየቆመ የሚዋጋቸው አንዱ እኔ ስለሆንኩኝ እኔ ለመሪዎቼም በማሳወቅ ብዙ ነገሮች እየሄድንበት ነው። ምክንያቱም
አንዳንድ ነገሮች እዚህ ላይ እንደምታዩት የሃይማኖት መስሎ የጀመረ ነው፣ ግን ግቡ ፖለቲካና ቸርችን መከፋፈል ነው። ደግሞ ለመካነ ኢየሱስ ራሱ አደገኛ ጠንቆች ናቸውና ለመካነ ኢየሱስ አደገኛ ጠንቅ የሆኑበት መንገዶች አይተናል። እና እኔ ፊት ለፊት ነው ማውራት የማውቀው። ሶሪ እንዲሉ ሜርሲ ያው ፊት ለፊት ማውራት ስለማገር በጣም አደገኛ የሆኑ 3 አካሄዶች እስካሁን ተካሂደዋል። ተልኳቸውንም ሁሉም ነገር ስናከሽፍ ስንደርስበት ከመካነ ኢየሱስ ሆኖ እንደኔ የሚቃወማቸው ፊት ለፊትም ሲያገኙ እኔም ላይ ብዙ ዘመቻዎች ለማድረግ ሞክረዋል። በተለይ የመካነ ኢየሱስን የካውንስል ውሳኔዎችን አልቀበልም ብሎ በውስጥ ለአንዳንድ መሪዎች እስከ መላክ ግን ቪዲዮ ስደመጥ አልቀበልም ሳይሆን ሌላ ሆኖ ተገኝቷል። በጣም እናመሰግናለን። ከዛ በኋላ ስለዚህ ሰው ማጥናት ጀመርኩ። እንደውም ምንድነው ዓላማው? ይህ ሰው ከየት መጣ? ምንድነው እያራመደ ያለው? አንዱ ያገኘሁት አሁን አንቺ ስታነሺው የነበረውን ለራሱም ያልኖረውን ክርስትና ነው በብዛት ያገኘንበት። ፈጽሞ እንደ ክርስቲያን ያልኖረውን ህይወት እዚህ ጋር አምጥቶ በትምህርት ሽፋን በትውልድ ላይ ለመጫን ሲሞክር እሱም ፈጽሞ እኛ መቀበል አንችልም። ምክንያቱም ክርስትና የምንኖረውና ሌሎች ደግሞ እንዲኖሩ የምናስተምር እንጂ እኛም ሞቅ ስለን እኛ ሳንኖረው እንደ ልባችን እየኖርን ለሌሎቹ በቃልና በኑሮ በእምነት በፍቅርና ራስን በመግዛት ለሌሎች ምሳሌ ሁን እንጂ ማንም ታናሽነትን አይናቅ ነው ጳውሎስ ለጢሞቴዎስ ያለው። ግን ቃሉም ኑሮሁም እምነቱም ፍቅርና ራስን መግዛቱም ምሳሌ ያልሆነ ሰው ምን አይነት ምሳሌ ሊሆነን እንደመጣ አላውቅም። በተለይ እዚህ ላይ ያለው አካሄድ እንዳውም ከብዙዎቹ አንጻር ስጠይቅ ሳጣራ ሰሞኑን ስራ ብዬ ታየው ነበረ። ግን ዊኬንድ ላይ ደግሞ እንደ አንድ አገልጋይ ሙሉ ጊዜ ይሄን ቸርች ውስጥ ነው ዊኬንዱን የማሳልፈው፣ ሌላ ቀን በሌሎች ስራዎች ስለማሳልፍ በአብዛኛው። ግን በዚህ ዊኬንድ ከሰዎች ጋር ተገናኝቼ ለማውራት ሞከርኩኝ። ያደረኩት ሙከራ ላይ ፈጽሞ ክርስቲያን ተብሎ ለመጣራት የማይበቃ አይነት ሰው እንደሆነ ለማየት ችያለሁ። ክርስቲያን ይህን ሰው ለማለት በጣም ከባድ እንደሆነ አውቄያለሁ። አሁን አንቺ ስታነሻቸው የነበረ የግል ኑሮ ውስጥ ብዙም አልገባም ብዬ እንጂ ከዚህም በላይ የረከሰ ቆሻሻ የሆነ አይነት አኗኗርና የህይወት ምልልስ ስላለው ነው። ሰው ይሄ ነገር ደግሞ ያኛው ቆሻሻውን ለመደበቅ መደበቂያ ፈለገ። መደበቂያ ሲፈልግ ደግሞ መካነ ኢየሱስን አገኛት። መካነ ኢየሱስ እንደ መደበቂያ ለማገልገል እንደማትችል ደግሞ እኛም ከመካነ ኢየሱስ ሆነ ፊት ለፊት መተን ተቃወሙ። ግን ያቺ የሰይጣን በሰይጣን የተቀባች ሴትዮና ይሄ ልጅ ብቻ ሳይሆን ደቀ መዝሙራቸው እንኳን አንዱ የነሱ ደቀ መዝሙር የሆነ ኤልያስ የሚባል ከወሊሶ ነኝ የሚል አንድ ጥርሰ ሸራፋ ልጅ አለና እዚህ ላይ እነሱ ጋር አይታችሁ እንደሆነ ያ ልጅ ዲበኩሉ ጋር ገብቶ ያወራውን ቀን መንፈሳዊ አባታቸው ደግሞ እየመራቸው ያለ ዲበኩሉ ነው። ማን ነው የምትሉት? ይሄንን እንተነው ሰውየው እሱ ሲመራቸው እንደነበረ በደንብ አወቁ። ደግሞ የሚገርማችሁ እሱ ጋር ሄዶ የመከፋፈል ስራውን እንሰራለን፣ የልዩነት ስራ ላይ በጣም አትኩረን እንሰራለን ብሎ ያወራበትን አደገኛ ቪዲዮዎች አሉኝ። በቪዲዮ ጭምር ይያቸው የመለየት ስራ እንሰራለን። መካነ ኢየሱስን የመለየት መካነ ኢየሱስን ወደ ቀደመች ሉተራን ለመመለስ ሲባል እኛ ያለንበት አሁን ያለችው መካነ ኢየሱስ ማነው ሉተራዊ አይደለችም እና በዛ አይነት ዘመቻ ላይ እንሰማራለን ብሎ የሚያወራ ልጅ ሰማው። ይሄንን ነው ንግግር ያቺ ሴትዮ እነሱ እሷ ጋር የሚሰበሰቡ እና ሚካኤል የሚባል አንድ ሰው ጋር የሁለት ሶስት ሰው ቤት ላይ ገብታ ስታወራ ሰማው። ሰሞኑን ግን ብሎክ አድርጋኛለች እንዳላያት። ሌሎቹ ጋር ሆኖ ተልኮን የሚቀበሉበት መንገድ በደንብ አየው። የተልኳቸው መንገድ ምንድን ነው? የመለየት ስራ ነው። ለመለየቱ ደግሞ ልጁ ቃል በቃል ሲናገር በጣም የሚገርማችሁ እንዲሁ ከፍቼ ብቻ ለማሰማት ከሆነ የሰነበቱ ሰዎች ስላሉ ከነሱ ጋርም ተጨምረን በደንብ መወያየት እንችላለን። ከእናንተ ጋር ለመወያየት አሁንም ዝግጁ ነን። ግን ደግሞ የመለየት ስራ መሰራት አለበት። አሁን እርስዎ እንዳሉት ይህንን መናገር እፈልጋለሁ። የመለየት ስራ መሰራት አለበት። አንድ ተብለን ያው ፖለቲካሊ ያው የወንጌላውያን አማኞች ተብሎ ካውንስል ተብሎ አሁን ፖለቲካሊ ስሙት አያችሁ ሰዎች ምን ካውንስሉን ፖለቲካሊ የተደራጀው ለፖለቲካ አጀንዳ እንደሆነ ሰው በዛ ኃላፊነት ቦታ ላይ እየተቀመጡ እንዳሉ እናያለን። ያው ፖለቲካሊ አሁን ገና ከዚህ ነቅሎ ለመውጣት
ቀላል ስራ አይሆንም። ሉትራኒዝምን እንደገና ለመናገር እንደገና ለመስራት እንደገና ወደ መስመር ለማስገባት ቀላል የሚባል ዋጋ አይደለም የሚያስከፍል። አያሾ ይህንን የሚያወራው ደግሞ ዲበኩሉ የሚባል ሰውዬ ቤት ተቀምጦ ነው። እዛ ተቀምጦ ቀጥታ የሚያወራው የመለየት ስራ የሚሰራው ለዚህ ሰው ነው የሚሰጠው። ይህ ሰው ነው እናንተ መካነ ኢየሱሶች ጥሩ ናችሁ፣ እናንተ ሉተራውያን ግን እንደሌሎቹ አይደላችሁም፣ ሌሎቹ የተጨማለቁ ስለሆኑ የጠፉ ስለሆኑ አብሯቸው እንዳጠፉ ሰጋለሁ እያለ የሚያወራው ያ ሰው ነው። ይህ እንዲህ የሚመክረውና ከወንጌላውያን ስለመለየት የሚያስተምረው ሰው ጋር ተቀምጦ የመለየቱ ስራ ላይ እንሰራለን፣ እኔ ብቻ አይደለሁም ከኔ በፊት እዚህ ላይ የቆዩ የተማሩ አሉ ነው የሚለው። የተማሩ የሚለው እነዚህን ቆሻሾች ጓደኞቹን ነው ማለት ነው እዚህ ላይ ያገኛቸው። እንዴት እኔ ልዩነቱን እንኳን ቢኖር ልዩነቴን ለራሴ ይዤ ከሌሎች ወንድሞች ጋር በፍቅር ስለመኖር እንጂ በምን አይነት ሞራል ነው ወንጌላውያንን የመለየት ስራ ብዬ የማወራው? እንደውም ስህተቱ እንኳን ቢኖር በወንጌላውያን መካከል ያቺ ስህተት የምትታረሙበት የሚስተካከልበት መንገድ ላይን እንጂ የምሰራው እንዴት ነው? አይ በቃ የሆነ አይነት ስህተት አለና እነዚህ ወንጌላውያን መበተን አለባቸው በዚህ ላይ ሰራለው አይነት ንግግርን በምን አይነት ሞራል ሰው እንደሚናገር አይገባኝም። ይሄ ያኛው የሰውየው ቀጥታ ተልእኮ እንደሆነ ሰውየው እዛ ጋር ሲያወራው ሙሉ በሙሉ ድምፁ ይሰማል። ምንድነው? እናንተ ልዩ ናችሁ፣ እናንተ በዚህ ልዩ ናችሁ፣ እናንተ ልዩ ናችሁ። እነዚህ ሰዎች ሙሉ በሙሉ አጀንዳቸው የመለያየት ነው። ያ የመለያየት አጀንዳ ደግሞ ቸርች በእጃቸው አለመኖሩ እኛን ጠቅሞናል። አንደኛ መሪዎቻችን አይደሉም፣ ሁለተኛ ደግሞ መሪዎች ብቻ አይደሉም፣ መሪዎች አለመሆን ብቻ አይደሉም፣ በአገልግሎት በአንድ የኛ ቸርች ውስጥ ድርሻ የላቸውም። እስቲ መጥቶ ወንድ ከሆነ ዳዊት በዚህች የመካነ ኢየሱስ ቤተክርስቲያን በዚህ መልክ አገለግላለሁ ብሎ ይንገረን። ከሱ ጋር ያለ አከንገርም ሴትዮዋ እንደሆነች ያቺ የሰይጣን ማህበር ሊቀመንበር የሆነች እንደሆነች እሷ ደግሞ ቃል በቃል 1 ዓመት አልሞላኝም ገና ወደ ሉተራን ከመጣለች ሰው በዚህ መልክ እኛ ጋር ታድሶ ትምህርት አልተማረችም ማለት ነው። ሉተራዊ የመሆን ታድሶ አልተማረችም። ታድሶ አለመማር ብቻ አይደለም ቸርቻችን ሄዳ አባል አልሆነችም። የቱን ቸርች ነው ወክላ እዚህ ጋር ለመከራከር ሁሉን ካልሰደብ ሁሉን ካላንቋሸሽ ሁሉን ካላጠፋው ብላ የምትፈናጨው ሰው ይሄ የሰይጣን ማህበር አባልነቷ ነው እሷ። እነዛ ጋር ደግሞ ሄዳችሁ ሰጥታውት የመለየት ስራ እንሰራለን ብሎ ዲበኩሉ ጋር ያወሩት ሙሉ ቪዲዮ እኔ በእጄ ያለ። ይሄንን እንዳውም ለአንዳንድ መሪዎች ልኬ ስልጣንም ባይኖራቸው ድርሻም ባይኖራቸው ግን እንደ ሰው እነዚህ ሰዎች ጀርባ ምን አይነት ተልእኮ እንዳለ እንዲያጣሩ ለመሪዎቼ ለብዙዎቹ ልክ ያለው። ምክንያቱም መጣራት አለበት። ይሄ ለወንጌላውያን ብቻ ሳይሆን ለእኛ ጠላት ሆኖ የመጡ የሰይጣን ማህበሮች ናቸው። ወደ ዳዊት ስትመጡ እንኳን ሌላው ቀርቶ ሌላው ይቅርና መካነ ኢየሱስን እንኳን እንደማያውቃት ልንገራችሁ። አንተ የኦሮሚያና የኢትዮጵያ መካነ ኢየሱስ ብሎ ቃል በቃል እዚህ ላይ ጠየቀኝ። የሚገርማችሁ መካነ ኢየሱስ ውስጥ ደግሞ ያሉ ብዙ ሲኖዶሶች አሉ። ሲኖዶሶቹ በክልልም አይደሉም፣ በዞንም አይደሉም፣ በመሬት አቀማመጥም አይደለም። በቤተክርስቲያን ስብስብ ባሉበት ስፍራ እንደየቀጠናቸው እንደየሚመቻቸው ለአስተዳደርና ለአገልግሎት የሚመቻቸው በዛ አይነት መልክ እንጂ ያለው ሲኖዶሶች በክልል አይሁን። ለምሳሌ የኦሮሚያ ሲኖዶስ የለንም እኛ። ኦሮሚያ ውስጥ ወደ 7 ነው 8 ሲኖዶሶች ወደ 9 ሊሆኑ ነው እንዳውም አሉ። ወደ ምዕራብ እንኳን ስትሄዱ ወደ 8 አለ። ከዛ እዚህ መሀል ላይ ያለ በየቦታው አለ። ወደ ደቡብ ስትሄዱ ጉጂና ቦረና ውስጥም አሉ። እነዚህ በሲኖዶስ የተከፋፈለች እንጂ መካነ ኢየሱስ የኦሮሚያና ኢትዮጵያ የላትም። እሱ ግን የኦሮሚያና ኢትዮጵያ አላልኩም ብሎም ካለ ሌሎች ሲያወራ እኔ ደግሞ ሙሉ ቪዲዮን ቀርጬ ማነው እንትን አውርጄ ከዩቱብ ላይ እነሱ ካስቀመጡት የኢትዮጵያና የኦሮሚያ አለኝ። ለምን እንደሆነ ታውቃላችሁ? እዚህ ላይ ከብዙዎቹ አማርኛ ተናጋሪዎች ጋር ተቀምጠን ስላለን መደረግ የተፈለገው አንተ ማታውቃለህ ወይ እነሱ ካስቀመጡ አንተ ማታውቃለህ ወይም ሌላ እኔ የሚሻልበት መንገድ አለ ለማለት ከኔ በላይ መካነ ኢየሱስን ታውቃለህ የኦሮሚያ ዲስትሪክት አለ ብሎ ሲከራከረኝ ሙሉ ቪዲዮ አለኝ ላኩላቸው። እንደውም ለወዳጆቹ ለአንዳንዶቹ ይሄ ሰው መካነ ኢየሱስን ፈጽሞ አያውቃትም። በትንሹ መካነ ኢየሱስ ያው እኔ ወደ 15 ዓመት መካነ ኢየሱስ እያሳለፍኩ ያለው ጊዜ ውስጥ አንድ ቀን የኦሮሚያ መካነ ኢየሱስና የኢትዮጵያ መካነ ኢየሱስ የሚባል ሰምቼ አላውቅም። በአፋን ኦሮሞ የሚያገለግሉ ቸርቾችም ባሉበት አካባቢ ላይ በተደራጀ ሰበካና ሲኖዶስ በዚህ መዋቅር ውስጥ ያሉ ናቸው። በአማርኛዎችም እንደዚህ የትኛውም የኦሮሚያ ሲኖዶስና የኢትዮጵያ ሲኖዶስ ሳይኖር በዚህ ደረጃ በመካነ ኢየሱስ ላይ እንኳን ጠላትነት ለማምጣት ኢትዮጵያና ኦሮሚያ የሚል ልክ እዛ ቤት እነሱ አሁን እየሰገዱላቸው ያሉ ቤት እነሱ እያመለኳቸው ያሉና የሚላኩላቸው ቤት የሚልኳቸው ሰዎች
ቤት እንዳለ የኦሮሚያና ኢትዮጵያ ሴኔዶስ ተብሎ ከዚህ በፊት ጦርነት እንደተደረገ እኛንም ወደዛ አይነት መንፈስና ሞቲቭ የመምራት አደገኛ ተልእኮ እንደሆነ እኛ ደረሰንበታል። ከሌሎች መሪዎች ጋርም ተመካክሬበታለሁ እየሄድንበትም ስለሆነ ማለት ነው። ሰው ይሄንን ከነዚህ ሰዎች ጀርባ ያሉ እነዚህ ነገሮች ሰዎች ሁሉ ሊያውቁ ይገባሉ። እነዚህ ሰዎች ኖርማሊ በአይምሮ እንኳን ጤነኛ ቢሆኑ በአይምሮ ጤነኛ የሆነ ሰው በሀገርም ሆኖ በሃይማኖት መካከል መቀራረብና አንድነት የሚፈጠርበትን እንጂ የሚያስበው መለያየትን አይሰብክም። መለያየትን መስበክ በራሱ እንትን ማጣት ነው። በግል ኮንፊደንስ ማጣት፣ በራስ መተማመን ስታጣ። ለምሳሌ እኔ ከነ ኤርሚ ጋር ከነቤካ ከብዙዎቹ ወንድሞች ጋር እዚህ ጋር በመሆኔ የበታችነት አይሰማኝም፣ የሽንፈት ሞራል አይሰማኝም። ዶክትሪናሊ ካወራን እንኳን መሸነፍ አይደለም የሚሰማኝ። እንደ ትምህርት እንዳለው ትምህርት ካላቸው ወንድሞች ጋር በክርስቶስ በሆነ እውነተኛ አስተምህሮ ላይ ባለን የጋራ አቋም በዛ ነው እንጂ አብሯቸው የምኖረው እነሱን ለመምታትም ሆኖ ይመቱኛል ብዬ ገና ለገና በመስጋት አልንቀሳቀስም። መለያየትን አልፈጥርም። መለያየትን ከመፈጠር ሙሉ በሙሉ ማድረግ የሚገባኝ ይልቁንስ ወደ አንድነት ሰዎቹ የሚመጡበት ነው። እንደውም ጤናማ አይምሮ ያለው ሰው ለሀገርም ሆኖ ለሃይማኖት በተለይ እንደኛ ላሉ ለወንጌላውያን እንዴት ጠንካራ አንድነት እንደሚኖረን የሚያስበው የዳነ መንፈስ ካለው ነው ሰው እነዚህ ሰዎች ይህን እንኳን የሌላቸው ነው። ምን ልላችሁ ነው? የእኛም ጠላት ናቸው የመካነ ኢየሱስም። ይህንኑ እንድታውቁ ፈልጌ ነው። ለእኛ ለመካነ ኢየሱስ አደገኛ ጠላቶች አንዱ እነዚህ ሰዎች ናቸው። ሰውኛ ጠላታችንን ደግሞ ከሌሎች ጋር ያለያየን ብቻ ሳይሆን እኛም መሀል እጁን አስገብቶ ሊበትነን የሚፈልግን እንታገሳለን ወይ? አንታገስም። የራሱ መንገድ የምናስይዝበት ይዘናል። ሰው ይሄንን ልላችሁ ነው። የረከሰ የቆሸሸ በትዳሩ እንኳን ታማኝ ሆኖ አንድ ምስት ያላስተዳደረ ሰው እችን የምታክል ቤተክርስቲያን ወክሎ ሌሎችን ካልበትንኩ ሌሎችን ካላጠፋው እስቲ ኖሮ ያሳየን። እኔ ላይ ፖለቲካ ለመስራት ሌሎች ላይ ፖለቲካ ለመስራት ከመትጋቱ በፊት እሱ ራሱ ምን አይነት ህይወት አለው ቆሞ ራሱ ማየት አለበት። አልፎም ደግሞ ተልኳቸው ታውቋል። ሰው እነዚህ ተልኳቸው በቀላሉ ምንተው አይደለም። ማንም መካነ ኢየሱስ የሆነ ሰው እንዲያውቅና ይሄ ልዩ ተልኮን እንዲያውቅ ሙሉ ዘመቻ ሙሉ ስራዬን አድርጌ እየሰራሁበት ነው። ሶ ቴንክ ዩ። አሁንም በጣም እግዚአብሔርን አመሰግናለሁ። እንደዚህ በእነሱ ንክኪ ምክንያቱም እንኳን ወንድሞችም ሆኖ የተለያዩ ወገኖች ከዚህ በፊት ልዩ ልዩ አመለካከት ውስጥ ያሉ በፍጥነት ወደ አንድነት በመምጣታቸው በጣም ደስ ብሎኛል። እኛ ደግሞ ሁሌ አንድነት ወዳድ ስለሆን ሁሌ ህብረት ወዳድ ስለሆን ማንም ቢመጣ አሁን የፈለገ ምርጥ ሰው ሆኖ የወንጌል ወገን ካልሆነ ጠላት ነው። የወንጌል ወገንተኝነታችን መጀመሪያ ለወንጌል ነው። በዚሁም ላይ ነው አይደለም ጳውሎስ የሚለው ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሸክም ነው። ስለ አብያተ ክርስቲያን ሸክም የማይሰማው ይድከምም ይሳሳትም ወንድሙን እያረመንም እያገዘም እያበረታም የማይቀጥል ሰው የልዩ ተልእኮ ባለቤት ነው። እኛ ደግሞ ልዩ ተልእኮን መታገስ የለብንም። አሁን እንዳደረግነው ሌሎችም ሊመጡ ይችላሉ ከዚህ በኋላ ሰይጣን ብዙዎቹን እያደራጀ ስለሆነ እናንተ ልዩ ናችሁ እያለ በእነዚህ በጎረምሶቹ እዚህ ላይ ባሉ ከድነትና ከክርስቶስ ውጭ በሆነ ቤተ እምነት ውስጥ በዚህ ስር ተሰልፈው ሌሎችም ሊመጡ ይችላሉ። እነዚህ ሰዎች ቃል በቃል እየተናገሩ ነው። መካነ ኢየሱስ ሉተራንም በመለየት ከዛ በኋላ እነሱን ስለይ ሌሎቹ ይፈርሳሉ ብሏል። ይፈርሳሉ፣ ይቆማሉ። እነሱ አይወስኑልንም። ግን እኛ መለየቱን ለማንም እምቢ ማለት አለብን። ትላንትና አባቶቻችን መለየትን እምቢ ብለዋል በመከራቸው ጊዜ። ዛሬም አባቶቻችን እምቢ እያሉ ነው። እኛም ልጆቻቸው ነገ እምቢ እያልን በአንድነት በጠንካራ መያያዝ እንቀጥላለን። ከኤርሚ ወይም ከቤካ በላይ ወይም ከዮሐንስ በላይ እዚህ ላይ ካሉ በላይ ወይም ከሌሎች ወንድሞች በላይ የመካነ ኢየሱስ ሰው ስለሆነ ልዩ ፍቅር ሊኖረኝ አይችልም። እኔ መጀመሪያ ክርስቶስና ቃሉ ላይ ነው ህይወት የሚሰራው ከሉተራዊ ዶክትሪን በፊት። ሉተራዊ ዶክትሪንም ቢሆን መጽሐፍ ቅዱስ ብቻ ብሎ ነው የጀመረው። ከመጽሐፍ ነው የሚጀምረው። መጽሐፍ ደግሞ በክርስቶስ የሆነ ሁሉ የአንድ አካል ብልት መሆኑን እየተናገረ መጽሐፍ ነው። የምንድንበት የሉተራን ዶክትሪን የለኝም። እኔ ለምሳሌ ሉተራዊ ነኝ፣ የመካነ ኢየሱስ አገልጋይ ነኝ። ዶክትሪኔ ከዳንኩ በኋላ እኔ የምኖርበት የህይወት ስርዓት እንጂ የድነት መንገድም ሊያድነኝም ሊገለኝም የሚችል አይደለም። ያዳነኝ በክርስቶስ ኢየሱስ ከኢየሱስ ክርስቶስ በሰማው ቃል ዳግም በእውነተኛ መወለድ በመወለድ በእውነት ከተወለዱ ጋር ቤተሰብ ይሄ ወንድማማች አንድ አካል ብልት ሆኜ የምኖር ነኝ። አንድነት ላይ በጣም ማትኮር አለብን። ሰይጣን እንደዚህ አይነት የቤት ስራ ሲያመጣ እንደነ ኤርሚ እንደነ ኤፍሬም ባለ ጊዜ በዚህ አይነት መልክ ፊት ለፊት መቆም አለብን። እነዚህ መካነ ኢየሱስን አይወክሉም ብሎ ኤፍሬም የተናገረበት ንግግርን የእውነት ነው የምላችሁ ቀድቼ እንዳለ
ፓስተር ሰጠሁት ለእኔ ቄስ ማለት ነው አሰማሁት። መካነ ኢየሱስ ለመሆን ምንድን ነው ግዴታ የኛ ቸርች አባል መሆን አለበት እንዴ? እንዲህ ሰው ይሄ ሰው ከዚህ በፊትም የሚከራከራ ስለ ቸርቿ የሚከራከረን ክርክሮችን ሰጥቼው ምንድን ነው የኛ ወገን ለመምሰል ሌሎቹን መጥላት ከየት ነው የሚመጣው ታዲያ? እንደዚህ ሌሎቹ ከተናገሩ እነዚህን ከኛ ለመቁረጥ የሚደረገው ትግል ምንድን ነው ብሎ እያወራንበት ነው። ሰው ለማንኛውም ልላችሁ የምፈልገው እኛ ማንም አይነት ተአምር ቢመጣ ከፊት ለፊት ተሰልፈን ተአምሩ የሰይጣን አካሄድን ከፊት ለፊት ማነው የሰይጣን ሐሳብ አንስተውም ነው አይደለም ሐሳቡን ባለመሳት ይህንን ጨለማ ማፍረስ አለብን። ወደ አንድነታችን፣ ወደ ህብረታችን፣ ወደ ወንጌል ተልኳችን። እኔ አሁን ከነ ኤርሚ ብዙ ጊዜ የምወደውና ረጅም ጊዜ ዝም ብዬ ከስር ነው የምቀመጠው እንጂ አልክ ሙሉ ሪኩዌስት። ለምን ከሌሎች ጋር የሚያደርጉት ክርክር ምስክርነት ምንጩ ማን ነው? ዓላማው ምንድን ነው? ሰዎች ወደ እግዚአብሔር መንግስት እንዲመለሱ። የእነዚህ ሰዎች ዓላማስ ምንድን ነው? ሰዎች በእግዚአብሔር መንግስት ውስጥ እንዲከፋፈሉ። ሰው በሙሉ አቅም የሚቆመው ከኤርሚ ጎን ነው። ለምን? ሰዎች ወደ እግዚአብሔር መንግስት እንዲመለሱ የሚተጋሱ ነው። እነዚህ ሰዎች በእግዚአብሔር መንግስት ውስጥ መከፋፈል ፈጥሮ እንዲጣሉ ዲያብሎሳዊ አጀንዳን ለማስረት የመጡ ናቸው። ይሄንን እስከ መጨረሻ እንቃወማለን። በርቱ። በጣም ስለምወዳችሁ ነው እየሮጥኩ የመጣሁኝ። ቴንክ ዩ። ብዙ ማወራ እነዚህ ማወቅ አለብን። ቴንክ ዩ። ወንጌላዊ ጌታ ኢየሱስ ይባርክ። ተባረክ። ምን ወዲ ወንድማችን እንዳንተ አይነት ወንድሞችን ነው የምናውቀው ከመካነ ኢየሱስ። መካነ ኢየሱስ የኛ ናት፣ ወንድሞቻችን ናቸው፣ እህቶቻችን ናቸው። በአንዱ አካል ውስጥ ያለን ብልቶች ነን ስንል እንዳንተ አይነትን ወንድሞች ነው እኛ የምናውቀው። አለቀ። ለዛ ነው ጌታ ኢየሱስ ይባርክ። ግልጽና ትክክለኛ ሀሳብ ነው። እንደውም መረጃዎችንም ሰጥተናል። ጭራሽ አንተንም አድሬስ እስከማድረግ ተደርሷል ማለት ነው። ጥሩ ነው። ነገራችን ላይ በእኔ ላይ ዘመቻ ተጀምሮ ነበረ። ዋው! ዘመቻው የደረሳቸው ሰዎች በፍጥነት ወደ እኔ መለሱት። ለምን? ያቁኛል በአቋም። እኔ ሩቅ አትሂዱ። እኔ ሳምን ምስራቅ ኢትዮጵያ ላይ 8 የማይሞሉ 7 መካነ ኢየሱስ ነበሩ። ዛሬ ግን ምስራቅ ኢትዮጵያ ላይ መካነ ኢየሱስ የሌለበት ወረዳ እንኳን በቁጥር ትንሽ ነው። ይሄኛውን እነሱ አያውቁም። ይሄ ሰው ከኔ የመጣው ድንገቱ ቸርች ውስጥ ተቀምጦ እንደነሱ ሶሻል ሚዲያ ላይ ቲክቶክ ፕላትፎርም አግኝቶ ገብቶ እዛ ላይ ሌሎችን ለመስደብና ለመከፋፈል የመጣ መሰላቸው። የመጣንበት መንገድ የተሰራንበት መንገድ በጣም ተአምር ነው። በ14 ዓመት ውስጥ ዛሬ በትንሹ ምስራቅ ኢትዮጵያ ላይ ያሉ መካነ ኢየሱሶች ከ65 በታች አይደሉም። አጠቃላዩን ስናይ ያኔ 8 9 የማይሞሉ 10 የማይሞሉ በቁጥር ቸርቾች ከኔ ነው ይሄኛው የመጣው። የድካም የአገልግሎት የብዙዎች ትጋት የቤተ ክርስቲያን ምርጥ ስትራቴጂ ወንጌል ለማዳረስ ያላትን ውጤት ነው። እነዚህ ሰዎች ደግሞ የዚህ ተካፋይ አይደሉም። እኔ ለመወንጀል ቪዲዮ ሰርቶ ልኳል ለሰዎች። ከመሪዎች አንዱ አምጥቶ መጥቶ ሳቀባቸው። ለምን? ያቀኛል። እነሱ እንደሚሉት የኦሮሚያና የኢትዮጵያ አይደለውም ፖለቲከኛ ነው ሁሉ እያሉ ኮሜንት ይሰጡ ነበር። ኮሜንታቸው ላይ ደግሞ ቪዲዮ ሲያሳይ በጣም ያፈርኩኝ። እኔ ራሴን የማውቀው ወንጌላዊ ነው። እነዚህ ሰዎች ፖለቲከኛ ነው ይሉኛል። ለምን? እነሱን በውስጣቸው እየተጠናወታቸው ያለውን ለማምጣት ሰው በእኔ ላይ ተደርጓል ዘመቻ። ግን የደረሳቸው ሰዎች በሙሉ መልሶ ነው የደወሉልኝ። እነዚህ ሰዎች ሰይጣናዊ ተልኳላቸው አጣራ የሚል እንዳው ሶ ቴንክ ዩ። ይሄንን ነው ሜርሲ። ተባረክ ወንጌላዊ። ጌታ ኢየሱስ ይባርክ። ወንጌላዊ አብዱ ሰላም። እንቀጥላለን ትግሉን መሬት ላይም አየር ላይም። ውጊያችን ከደምና ከስጋ ጋር አይደለም። በስጋ ለባሽ ነው የሚጠቀመው የጨለማው መንግስትና እንቀጥላለን። ህይወት የሌለው ሰው ቤተክርስቲያንን ሊያስተዳድርም የእግዚአብሔር ህዝብንም ሊያገለግልም አይችልም። ይሄ ቪዲዮ ላይ ነው የምትጭኘው ሜርሲ? ላይ ነው የምትጭኘው? አሉ የተለያዩ ዩቲዩብ ቻናሎች ከተለቀቀ እልክልሃለሁ የማገኘው። ደግሞ ስለሱ ያለ መስረጃን በጣም በተሻለ መንገድ ሌሎችም እንድትልክልኝ ይፈልጋለሁ። ምንም ችግር የለም፣ ሁሉንም እልክልሃለሁ። እኛ የሰራንባቸው ጥቂቶች አሉ፣ ግን ከአንቺ ደግሞ አሁንም በተሻለ ፈልጋለሁ። ቴንክ ዩ። ቀጥይ ከሌሎች ጋር እኔም ሰማችኋለሁ። ጥቅሞች። እሺ ተባረኩ። እሺ አስተሪዮ አንተ ነው የምትቀጥለው። አንድ ነገር ልበልና ሰጣሃለሁ እድሉን። በጣም ይቅርታ ቤካዬ ካለ ሰላም ትለናለህ። አሁን ዛሬ በዚህ ላይቭ ላይ ቤካም ሆነ ኤርሚ ምንም አይነት አስተያየት እንዲሰጡ አልፈልግም። ምንም። ምክንያቱም ከዚህ በፊት ወንድሞቼ ብዙ ነገር ሲናገሩ ብዙ ተብለዋል። በቃ እኔ መኖራቸው ብቻ ለእኔ በቂ ነው። ወንድሞቼ ከጎኔ ማለት ነው።
ከዛ በተረፈ ግን እኔ ልናገር ቢሉም አልፈቅድላችሁም። ካላችሁ ግን ድምጻችሁን አሰሙ፣ ሰላም ብቻ በሉ ኤኒ ታይም። በተለይ በቅርብ ጊዜ ቤካ ይቅርታ እንዲጠይቅ ተደርጓል በተናገረው ንግግር። ነገር ግን እሱ የተናገረው ንግግር ሰውየው ቤት ጓዳው ላይ ተገኝቷል ማለት ነው። ስለዚህ ኤኒ ታይም ወንድሞቼ ሰላም ለማለት ብቻ ሲመቻችሁ አሳውቁኝ። አስተሬው ቀጥል። ሰላም ለእናንተ ይሁን። ይሰማል ድምጼ? በመጀመሪያ ይሰማል። እንኳን ደህና መጣህ ወንድማችን። እንኳን ደህና ቆያችሁኝ። በጣም አመሰግናለሁ ስላስገባችሁ፣ በጣም ደስ ብሎኛል። ይሄ እንግዲህ ከመለያየት ወደ አንድነት፣ ደግሞም አንድነትም የሆነ ደግሞ ፌክ የሆነ አንድነት ሳይሆን የምር የኖረ በህይወትም የታየ ወደ ታየው አንድነት፣ ያው መሬቱ ላይ ያለው እውነታውን በሚያሳይ አይነት መንገድ ወንድሜ ቅድም ወንጌላዊ አብዱል ሰላም ነው። በጣም ደስ የሚል አገላለጽ፣ ባለፈውም ተከታትየዋለሁ፣ አይቼዋለሁ። እውነታውን የተናገረ ምንም አዲስ ነገር አይደለም። እየተከታተልኳቸው ነበር፣ እንደውም ቆይቷል። የመጀመሪያ ሲመጡም በመጀመሪያው አካባቢ ላይ ግሩፕ እውነትም የመካነ ኢየሱስን ትምህርት መስሎኝ እኔም ጆይን አድርጌ ነበረ። ያው ላይክ አንዳንድ ሰዎች መረዳት የማይችሉት ልዩነታችን አንዳንድ ልዩነቶች ስላሉ፣ በተለይ ደግሞ ሳክራመንት ማለት ነው፣ በሳክራመንት ጉዳይ የተወሰኑ ልዩነቶች ስላሉ እነሱን ለማስረዳት በሚል እኔም ከነሱ ጋር አንድ ቀን ሁለት ቀን እንደዚህ አየኋቸው። ከዛ ቀጥታ ትምህርቱን እያስተማርን እኔም ከታችም እየሆንኩ እያበረታቷቸው ሁሎችንም ባይዘው ፎሎ አድርጌያቸዋለሁ። እና እኔ በቅንነት ነበር እንደዛ ይመስለኝ፣ ግን ቀጥታ አታከ ወደ ማድረግ ነው ሄዱት። ያው በዛ መንገድ የሚማርም ጠፋ ይመስለኛል። የሚቀመጡ ሰዎች 8 9 12 እንደዚህ ከ20 አይበልጡም። እንደዛ አይነት ነገር ነበር። እና እኔ እንደዛም ቢሆንም በዛው ማስተማር መቀጠል ጥሩ ነበረ። ግን እንደሱ ሳይሆን ቀረና ቀጥታው አታክ ነው የመጣ ማለት ነው። እንደሚታወቀው ደግሞ እዚህ ቲክቶክ ላይ ደግሞ እንዲህ አይነት የሚራገብ ነገር፣ ይሄ አታኪንግ ነገር፣ በቃ ይሄ ድንጋይ መወራወሩ በጣም ብዙ ተከታይ ያስገኛል፣ ብዙ የሚያደምጥ ሰውም ይኖራል። እና በእንዲህ አይነት መንገድ ይሄንን መንገድ የመረጡ መስሎ ታየኝና ይሄ ትክክል አይደለም በሚል ጊዜ እንግዲህ አንዳንዶችም ብሎክ አድርገውኛል። እንግዲህ እኔ ወንጌላዊ ነኝ፣ የቤተ ክርስቲያን አገልጋይ ነኝ። በተቻለ መጠን የስነ መለኮት ትምህርትም ተምሬያለሁ፣ የቴዎሎጂውን አውቃለሁ፣ የመካነ ኢየሱስን ልዩነትን በደንብ አውቃለሁ። እና ጭራሽ እኔን እንትን ወደ ማለት ነው ሄዱት ማለት ነው፣ ማለት አታክ ወደ ማድረግ። እና እኔም ኦኬ እንደሱ ከሆነ ምክንያቱም እነሱን ፊት ለፊት መጋፈጡ ብዙ እንትን አይደለም፣ ውጤታማ አልሆንኩም ማለት ነው። ገብቼ ለማስረዳት ልዩነታችን እንዳለ ሆኖ ግን አንድነታችን ይበልጣል። ደግሞ በተለይ የማገለግልባት ቤተክርስቲያን ለሁሎችም አብያተ ክርስቲያናት ጥላ የሆነች ቤተክርስቲያን ናት። እንደ ምሳሌ አድርጌ በደርግ ጊዜ ብዙ መከራ ሲደርስ ሌሎች አብያተ ክርስቲያናት ሲዘጉ እንኳን እኛ ቤተክርስቲያን እኛ ማህበር ለሌሎቹ በየሰዓትና ቀንና ሰዓት ከፍላ ሰጣ። ኦኬ የታፈነ ድምጽ አለ። እሺ ሶሪ አይደለም ኮሜንት ተዘግቶ ስለነበር ነው አስተሬው ሲከፈት ነው ያሉት። ትሰማለህ? እሺ በዚህ መንገድ እንደዛ ለማስረዳት ሞከርኩኝ ማለት ነው። እና ከቤተ ክርስቲያን ከነበረው ነባራዊ ሁኔታ ተነስቼ ሌሎቹ አብያተ ክርስቲያናት ደግሞ አብያተ ክርስቲያናት ህይወት ኤምኬሲ ወይም መሰረተ ክርስቶስ፣ ሙሉ ወንጌል የሚባሉት እና ሌሎችም እንደዚህ አሁን ፍሪ ቸርች የሆኑት በሙሉ እኛ ማህበር ላይ ሰዓት ተሰጥቷቸው በቤተ ክርስቲያን ደረጃ ሰዓት ቀን ተወስዶላቸው እንደዛ ሲያመልኩበት የነበረ ነው። እኛ ማህበር ላይ መጥቶ ያልተጠቀመ የእግዚአብሔርን መገኘት ያላየ ሰው የለም። ኦልሞስት ትላልቅ የሚባሉ ሰዎች አጠቃላይ ማለት ነውና በየትኛውም ዓለም ያሉ የሚያውቁት ሀቅ ነው ይሄ ማለት ነው። የተገለጠ እውነት ነው። ከዚህ አንፃር እንኳን ለማስረዳት ሞከርኩኝ ማለት ነው። አንድ ነን፣ ምንድነው ልዩነታችን ያለው ምንድነው የሚል ከረር ያለ ውይይትም አድርገናል። ያው ግን ጭራሽ መስማት አይፈልጉም ማለት የያዙት የተለየ ዓላማ ነበረ ማለት ነው። እኔ በጣም እንደውም ያኔ ተከፋይ ከፋዮች ናችሁ እናንተ ብያቸው፣ ያው እኔም ትንሽ
አሁን በዚያ ቃል ምናልባት እየሰማችሁን ከሆነ ብሎክ አድርጋችሁኛል፣ ግን እየሰማችሁን ከሆነ ሜቢ ይቅርታ ጠይቃለሁ። ምክንያቱም መረጃ የለኝም እንደተከፈላችሁ፣ ግን ከፋፋይ ግን ናችሁ። አሁንም የማልዋሸው ማለት ነው። ሳይከፈላችሁ ከፋፋይ ልትሆኑ ትችላላችሁ። ያለው መሰረታዊ ያለው እውነታ በመሬት ላይ ያለው በጣም ፈጽሞ እናንተ ከምታወሩት ፈጽሞ ሩቅ ነው። ፈጽሞ ሩቅ ነው። በቃ የለም እንደዚህ አይነት ነገር። ምናልባት አሜሪካን ሆናችሁ አውሮፓ ሆናችሁ እንደዛ ካለ እዛው ነው መጨረስ ያለባችሁ እንጂ እኛ ጋር እዚህ መሬት ላይ ያለው እውነተኛው አገልግሎት ግን እንደዛ አይደለም። ወንጌልን ስናገለግል አብረን በህብረት ነው። አሁን ክፍለ ከተማ የሚባል የወንጌላውያን ክፍለ ከተማ በህብረት ሆነን የምንጸልይበት ጊዜ አለ። የምንጸልይበት አብረን ከአማኑኤል ህብረት ጋር ምንድነው ይሄ ከኤምኬሲ ጋር እና ከሌሎችም አብያተ ክርስቲያናት ከሙሉ ወንጌል እና ከሌሎችም አብያተ ክርስቲያናት ጋር ከጉባኤ እግዚአብሔር ማለት ነው ከነሱ ጋር ሆነን አብረን እንጸልያለን። አብረን የወንጌል ምስክርነት እንወጣለን ለማዳን ማለት ነው። ሰውን ለማዳን ሰውየው በሚቀርበው ነው የእግዚአብሔር ሰው ከሰጠን ወይም ደግሞ ልቡን የተከፈተ ሰው ከሰጠን በሚቀርበው ነው የምንሰጠው። እንዲህ አይነት አገልግሎት አለ። ስቲል አሁን ያለውን አክቲቭ የሆነውን ነገር ነው እየተናገርኩ ያለው። አዲስ ሌላ ነገር ሚስጥራዊ ነገር አይደለም እያወራ ያለሁት። አሁን ያለውን ሀቅ ነው እያወራ ያለሁት እና ከዚህ አንጻር በአንድ ነው የምናገለግል በሚል ብዙ ተነጋግሬ አውቃለሁ። ግን ምንም የመስማት እንትኑ የላቸውም እና በፊት አባቶቻችን ባለፉት መንገድ በሄዱበት መንገድ በዛው ነው የምንቀጥለው። መቼም አዲስ ነገር አናመጣም የትምህርት ለውጥ እስካልመጣ ድረስ ማለት ነው። የትምህርቱ ለውጥ ትናንትናም የነበረ ነው፣ ዛሬም ያለ ነው፣ ይሄው ይቀጥላል። አለቀ። ከዚህ የበለጠ ነገር ምንም ነገር የለም እና በእንዲህ አይነት አንድነት ውስጥ ያለን ህብረት ለመበተን ለመበጥበጥ በጣም ጥረት ተደርጓል እና ይሄ ደግሞ ትክክል አይደለም። እንደውም በጣም ገፋ ተብሎ ከወንጌላውያን አማኞች ከጴንጤቆስታል ይልቅ እንደው ይሄ ኦርቶዶክስ ይሻለኛል የሚል ጽንፍ የረገጠ አይነት ንግግርም ሲነገር ነበረ። በጣም በሚያሳዝን ሁኔታ ግን እንደዛ ይበል እንጂ ማንም የሚቀበለው ግን ኦርቶዶክሳዊ የለም። ደስ የሚለው ስለዚህ ዝም ብሎ ለቃላት እንደዛ አይነት ተናገረ ማለት ነው። ኤኒሃው በምንድን ነው አንድነታችን የሚለው በቃ አንደኛ የካውንስሉ አባላት ነን። ካውንስሉ ደግሞ ያጸደቀዋል። አብራ መካነ ኢየሱስ የፈረመችበት አለ። በዛ ጉዳይ ላይ አንድ ነን። አንድ ካልሆን ለምንድን ነው ካውንስሉ የገባ ነው? በባለፈውም ወንጌላዊ ሲሞግታቸው ነበረ በጣም ደስ በሚል ማለት ነው እና በነገረ ድነት ሳይቀር የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፈርማለች። አንቀጽ 4 ላይ ማለት ነው ነገረ ድነትን ሳይቀር ፈርማለች። ስለዚህ በነገረ ድነት እንስማማለን ማለት ነው። ከዚህ የበለጠ ምንድን ነው? ይሄ ከካውንስሉም ባለፈ ተግባራዊ በሆነ መንገድ ደግሞ በጣም ምናልባት ሁሉም አንደርስታንድ የማያደርገው ትምህርት ቤት አለን፣ የጋራ ትምህርት ቤት፣ አንድ የስነ መለኮት ትምህርት ቤት አለን። የወንጌላውያን አማኞችና መካነ ኢየሱስ በጋራ የከፈቱት ማለት ነው። 40% መካነ ኢየሱስ፣ 20% ቃለ ሕይወት፣ ሌላውን ፐርሰንት ደግሞ ሌሎቹ አብያተ ክርስቲያናት አብረን የገነባ ነው። አብረን የምናስተምርበት አብረን ቦርድ የሆንበት ኤገስት የሚባል ትምህርት ቤት አለ፣ ሳር ቤት አካባቢ ማለት ነው። ያኩ ዝም ብሎ ኖርማል ትምህርት ቤት እኮ አይደለም። የስነ መለኮት ዲቤት የሚደረግበት ፍጭት የሚደረግበት የሚከናወንበት የትምህርት ቤት እኮ ነው። ይሄ ትምህርት ቤት በጋራ ነው የሚያስተዳድሩት። በጋራ ነው ድርሻውም ያለው። በጋራ ነው ቦርድም ላይ የተቀመጡት። ይሄ ሁሉ አንድነት አይደለም ወይ? ከዚህም ባለፈ ደግሞ እኔ ሴሚናሪን የተማርኩኝ ሴሚናሪ በመማርበት ጊዜ እንደውም አንድ ነገር ያልኳቸው የቅዱስ ቁርባን ይሄ ክሎዝ ነው ክሎዝ ኮሚኒየን ነው የምንከተለው። ኦፍ ኮርስ ክሎዝ ነው። እኔ አይ ዶንት ቲንክ እዚህ ኦፕን ኮሚኒየን የሚከተላል እንዴ? ማንኛውም ሰው ያለፈ ያገደመ መጥቶ ይውሰድ የሚላል እንዴ? ማንም አንድ ጉባኤ እግዚአብሔር ቤተክርስቲያን ላይ አንድ ኦርቶዶክሳዊ መጥቶ ቅዱስ ቁርባን ይወስዳል እንዴ? ክሎዝ እኮ ነው እሱ። ምን ማለት ነው? ስለዚህ ክሎዝ ነው ማለት ነው። ስለዚህ ኦፕን የሆነ የለም ለማለት ነው ሲጀመርም ማለት ነው። እና እዛም ሴሚናሪ እየተማርን በነበረበት ጊዜ መቼም ከአብያተ ክርስቲያናት መተው ነው የሚማሩት። የድጋፍ ደብዳቤ አጽፈው ፈተናውን አልፈው በዛ መንገድ ነው ትምህርቱን የሚጀምሩት። ከኤምኬሲ በጣም ወደው ጓደኛ ያለ ከሙሉ ወንጌልም ነበሩ፣ ከቃለ ሕይወትም ነበሩ፣ ተምረዋል እዛው አብረውኝ። ግን ስንማር ግን በጣም ፎር ሰርፕራይዝ ምንድነው እነዚህ ሊቃውንት ከሚባሉት አሁን እዚህ ቲክቶክ ላይ ካሉት እዛ የተሻለ ትምህርት የተማሩ ዶክተሮች አሉ፣ በጣም የተማሩ ሰዎች አሉ፣ በስነ መለኮት ማለት ነው። በስነ መለኮት የተማሩ ሰዎች ከሌሎቹ አብያተ ክርስቲያናት ከመጡ ልጆች ጋር እኩል ተሰልፈን ነው ቅዱስ ቁርባንን የምንወስደው። አሁን ሄድና ቼክ አድርግ ነው ያልኩት። ያኔም የተናገርኩት እውነት ነው።
እኔ በነበርኩበት ጊዜም እኩል ቅዱስ ቁርባን እንወስዳለን። እነሱ ሚኬሲ ስለሆኑ አይከለከሉም። አንተ የሚኬስና ይታወቃል እኮ በቤተክርስቲያን ይዙ የድጋፍ ደብዳቤ አምጥቶ ነው እዛ የሚገባው ትምህርት ቤት የሚገባው የሚፈቀድለት። ከገባ በኋላ ግን በዛ ጊዜ ቅዱስ ቁርባን አብሮ ይወስዳል። ተማሪ ሆኖ ሴሚናሪ የዲግሪ ተማሪ ሆኖ የማስተርስ ተማሪ ሆኖ ማለት ነው። አሁን ደግሞ ምናልባት ዶክተሬት ዲግሪም ተጀምሯል። እና ይሄ ሁሉ አንድነት እያለ ሳይኖር ዛሬ መጣ አንተ አንድ አይደለም እንደምትለኛለህ ነው። ይሄ በጣም ዓላማ ያለው የከፋፋይነት መንፈስ ካልሆነ በስተቀር በጭራሽ የማያስኬድ ነው። እውነትም አይደለም። ደግሞ የሚናገሩትም ነገር መሬት ላይ የሌለ ነገር ነው። እኔ ፐርሰናሊ አላውቀውም። ከወንጌል አማኞች ጋር እኩል አብረን የምናገለግለው ደግሞ የእግዚአብሔርን ቃል የሚያክል ቅዱሱን የእግዚአብሔርን ቃል መተው የሚያካፍሉን ከሌሎች አብያተ ክርስቲያናት እንጋብዛለን። እንደዚህ ስለው እንደውም አንዱ በጣም ስቆብኛል። እንዴት ይሄ እኮ በመካነ ኢየሱስ እኮ ስርዓት ትክክል አይደለም። ቄሱም ቢሆን ቄሱም ሊማር ይገባል። ሽማግሌዎችም ቢሆኑ እነሱም ትክክል አይደሉም ብሎ ሊያርም ማለት ነው። ኢማጂን ግን የሚሰማ ከሆነ ወዳጄ የሲኖዶስ ስብሰባ ላይ የሲኖዶስ ስልጠና ላይ ከሌሎች አብያተ ክርስቲያናት መተው የሲኖዶስ ማለት የአዲስ አበባ ሲኖዶስ እኛ አዲስ አበባ ሲኖዶስ ነን። የአዲስ አበባ ሲኖዶስ 34 ማህበረ ምዕመናን አለ። 34 ጃይንት የሚያክሉ ማህበረ ምዕመናን ነው። በጣም ትላልቅ ናቸው። የመካነ ኢየሱስ ይታወቃል። እነሱ እኮ በምንሰበሰብበት ጊዜ ለቀሳውስትና የቀሳውስትና የወንጌላውያን ስልጠናዎች ይደረጋሉ። በዛ ጊዜ እኮ ከሌሎች አብያተ ክርስቲያናት ሊያሰለጥን ከሚችል በየትኛውም ስለ ወንጌል ምስክርነትም ይሁን ስለ የትኛውም ነገር ስልጠናን መጥቶ ይሰጣል። አብረን እንካፈላለን፣ አብረን እናጠናለን፣ የእግዚአብሔርን ቃል እንማማራለን፣ የጥናት ዘዴን እንማራለን። ይሄ እኮ አብረን ህብረት ስላለን ነው እንጂ ባይኖረን እንዴት ሊሆን ይችላል እንዴ? አንድ ኦርቶዶክሳዊ ቄስ በጣም የተማረ የተራቀቀ ሰው መጥቶ እንዲህ ሊያደርግ ይችላል እንዴ? በጭራሽ አይችልም። አንቀበለውም። የለም አልዳንም ብለን ነው የምናምነው እኛ። እንግዲህ ድንዋል ብለህ ካመንክ ለምን እዚህ በጣም ከትንሽ ህዝብ ጋር ለምን እንትን እንደምትል አይገባኝም። ምክንያቱም ሰፊ ህዝብ ነው የኦርቶዶክስ ህዝብ። እዛ ጋር ገብተህ የዳነ ከሆነ ማለት ነው እና ወደዛ ብዙ እንዳልገባ በሚል ነው። ስለዚህ በጣም መሰረታዊ ነገሩን አላገኛችሁትም። በኢትዮጵያ ላይ ያለውን አክቹዋል ሀቅ በጭራሽ አላገኛችሁትም። ያ የሌለውን ነገር ነው እያወራችሁ ያላችሁት እና ይሄ ደግሞ ትክክል አይደለም። ከፋፋይነት በጣም ፈጽሞ ትክክል አይደለም። ደግሞም እንደ መካነ ኢየሱስ እያላችሁ አታውሩ። መካነ ኢየሱስ አይደላችሁም። እኛ ካሪዝማቲክ ነን። ካሪዝማቲክ ምን አይነት ካሪዝማ እንደሆነ ታውቃለህ? ከየትኛውም የወንጌል አማኞች ጋር እኩል የሚያደርገን ማለት ነው። ልሳን የምንናገር በመንፈስ ቅዱስ ምሪት የምንንቀሳቀስ የእግዚአብሔርን ድምጽ የምንሰማ ሰዎች ነን ማለት ነው። እግዚአብሔር አሁን ዛሬ ይናገራል ብለህ የምታምን ከሆነ እግዚአብሔር እኛ ቸርችናና እግዚአብሔር ይናገራል። ነብይት የሆነች ቤተክርስቲያን ያለችን፣ ሐዋርያዊት የሆነች ቤተክርስቲያን ያለችን። ይሄ ነብይት ማለት እግዚአብሔር ድምጹን የሚልክባቸው ሰዎች ምዕመናን የተቀመጡ ድምጹን የሚሰሙ ሰዎች የተቀመጡባት ማለት ነው። ምናልባት አንድ ነብይ ብለን ላንሾም እንችላለን፣ ግን እግዚአብሔር ግን ስቲል በህዝቡ መካከል ይናገራል። ይህንን የምንሰማ ሰዎች ነን እኛ። ስለዚህ ካሪዝማቲክ ከዚህም አንጻር ነው እና በጣም ብዙ ነገሩ ለመለያየት የምታደርጉት ጥረት ትክክል አይደለም። እንደኔ እንደ አንድ አገልጋይ ሌሎችን እንኳን እንዲሰብስብ እንትን ባልልም ፈጽማችሁ አትወክሉኝም። ፈጽማችሁ ማለት ነው። አይቻችኋለሁ፣ ሰምቻችኋለሁ። በየዕለቱ የምታደርጉትን ነገር ከማን ጋር ስትገቡ ለስለስ ብላችሁ እንደምታወሩ አውቃለሁ። አሁን ከኤርሚ ጋር ኤርሚ እንደው ድንገት እነሱ ቤት ቢገባ ምን ያህል ጩኸት እንደሚሆን አስቡ። ደግሞ ከሌላ አንድ ቀሲስ የተባለ ወይም ደግሞ የሆነ ሲገባ እንዴት እንደቀደቁ እንዴት አይነት ፋሻል ኤክስፕሬሽን እንደሚያሳዩ ይታወቃል። ይሄ እንዲህ ስታረግ በጣም የሚያስነቃ ነገር ነው። እዚህ ጋር ነው መሰረታዊ ችግሩ። እነሱ ሲመጡ አክብረ ቄስዬ ምናምን ብለህ በጣም ንግግራቸውን ይሄ በጣም የፍርሃት መንፈስ ስላለባችሁ ነው። በፊት ላይ ምናልባት ቤተሰቦቻችሁ ሌሎችም ነገሮች በጭቆና ላይ ኖራችሁ ከሆነ ያንን ፍራቻችሁን በሌላ እዛ ጎን አስቀምጡት እንጂ እነሱን እየፈራችሁ እየተንቀጠቀጣችሁ እየራዳችሁ እየሰገዳችሁ መስገድ እኮ ነው የሚቀራቸው አንዳንዶቹ ማለት ነው። ስመለከት ያለው በየትኛውም ቤት ሆኜ እያየሁ ነው፣ እየተመለከትኩ ነው። ብሎክ ባልተደረኩባቸው ማለት ነው። እና እንዴት እንደምትሽቆጠቆጡ አስባችሁታል? አይታችሁታል? ግን ከወንጌል አማኝ አንድ ሲመጣ እንዴት እንደምታበሻቅጡት እንዴት አድርጋችሁ እንትን እንደምትሉት ከወንጌል አማኞች ይቀር። እኔ እንኳን የቤተክርስቲያን አገልጋይ ሆኜ እንኳን ስመጣ እንኳን ጭራሽ እንደማገለግል እንኳን አይደለም እንደምመንም እንደ ሰው እንኳን ክብር እኮ የላችሁም።
አየ ይሄ ነው መሰረታዊ ልዩነታችን ማለት ነው። እና ባለፈው ወንጌላዊ እንዴት ስታስጨንቁት እንደነበረ አይቻለሁ። ሁሉንም ተከታትያለሁ። ፈጽሞ ይሄ እናንተ የምታወሩት ጉዳይ መሬት ላይ የሌለ መካነ ኢየሱስን የማይወክል ፈጽሞ የሌለ ነገር ነው። ባይዘው ፈጽሞ የሌለ ነገር ምናልባት እናንተ ጋር ካለ እሱን እንደወደዳችሁ ማድረግ ትችላላችሁ። በመሰረቱ አንዱ የሚዘሪ ሲነድ እንደነበረ አባል እንደሆነ ተናግሯል። እኛ በነገራችን ላይ የሴቶች የእግዚአብሔር መንፈስ አለባቸው። የእግዚአብሔር መንፈስ ነው አገልግሎቱን የሚፈጽመው። ስለዚህ ሴቶች ቄሶች አሉ። ዶክተር ጽጌ በረዳ የምትባል በጣም የምትገርም የእግዚአብሔር መንፈስ ያለባት ቄስ አለች እኛ ጋር መካነ ኢየሱስ ላይ። ወዳጄ ትቀበላለህ? እሷን የሲኖዶስ መሪ ናት። የአዲስ አበባ ሲኖዶስ ፕሬዚዳንት ነች። ስለዚህ ልዩነት አለን። መካነ ኢየሱስ እያልክ አታውራ ማለት ነው። መጀመሪያ ተቀበላት። የሲኖዶስ መሪን ተቀበላት መጀመሪያ እንዳገልጋይ። እግዚአብሔር መንፈስ በሷ ላይ አለ። እግዚአብሔር በወንዶች እንደሚሰራ በሴቷም ይሰራል ብለህ ተቀበልልኝ መጀመሪያ እንጂ መካነ ኢየሱስ አትበለኝ። ኮንፌሽን አትበለኝ። አክቹዋሊ ያለውን ሀቅ ሳትቀበል አገልጋዮችን ሳትቀበል እንዴት ነው መካነ ኢየሱስ ልትል የምትችለው? ነውስ መካነ ኢየሱስ እንዳጠቃላይ ችግር ውስጥ ነው ያለችው ማለት እንዳጠቃላይ ስተናል። እንደሱ ከሆነ እንግዲህ ተሐድሶ ፍጠርና የሆነ አንጃ ሆነህ እንደሱ እንትን ማድረግ ትችላለህ። አሊያ ግን በጣም የተሳሳተ መንገድ ነው እየሄዳችሁ ያላችሁት። ከዚህ ስተታችሁ መመለስ ይኖርባችኋል። የአባቶቻችሁን ወደኋላ ያለውን ታሪክ መመልከት ይኖርባችኋል። ወደኋላ የነበረውን ታሪክ የአንድነቱን ህይወት መመልከት ይኖርባችኋል። አንድ ነን ስንል ግን ፍጹም አንድነት እያልን ደግሞ አይደለም። እንኳን እኛ እርስ በርስ እኮ አንድ ምንድነው ይሄ ፔንቴኮስታልም ራሱ ከአንደኛው ቸርች ሌላኛው ቸርች የተለያየ ካልቸር ይኖረዋል። የተለየ ነገር የተለየ ራሱ አይዴንቲቲ ይኖረዋል። የግድ ነው ልዩነት። አንድ ቤተክርስቲያን ላይ በራሳቸው የሚያመልኩ ሰዎች እዚህኛው ጋር ከሚያመልኩ ሰዎች የተወሰነ ልዩ ተባረክ አስተርእዮ። ጌታ ኢየሱስ ይባርክ። እንግዲህ መሬት ላይ ያለችው መካነ ኢየሱስ እቺን ትመስላለች። መሬት ላይ ያለችው መካነ ኢየሱስ ማለት ነው። ኤፍዬ ሰላም ትለናለህ? ሰላም በለን የሚመችህ ከሆነ። እሺ ኦልራይት። ሜሲ ሰላም ናችሁ ወይ? ሰላም ልበላችሁ አይመችኝም፣ ግን ያው ሰላምታ ብቻ ነው። ሰላም ብቻ በል። ተባረኩ። ሰላም ብያችኋለሁ ሁላችሁንም። ቀጥሉ። እግዚአብሔር ባርካችሁ። አሜን። ኤፍዬ ተባረክ። አሜን። እንግዲህ እንዳወራ ነው እስካሁን ስናወራ የነበረውን ዘግይታችሁ የገባችሁ ካላችሁ ርዕሴን ከፍል አድርገውና ማየት እንድትችሉ አይ ቲንክ መጀመሪያ ሽሪንክ ማድረግ አለብኝ መሰለኝ። ኦልራይት። ከዛ ራሴን ኤክስፓንድ ላድርግ። ሜርሲ የተባረኩ ከመንገድ ነው የመጣንና እንግዶችም አሉብኝ። ለእንግዶችም ነገሮች አስተካክላለሁ። አመሰግናችኋለሁ። በውስጥ እናወራለን። እሺ ወንጌላ ተባረክ። ጌታ ኢየሱስ ይባርክ። መልካም ምሽት፣ መልካም አዳር ይሁንላችሁ።